ኦኬ እሺ፣ ሱሱ ገብታለች። ሱሱ እንኳን ደህና መጣሽ። ሰላም ነው? ይመስገነው። እንዴት ነሽ? ደህና ነኝ። ቆይ በጣም ነው የማደንቅህ፣ በጣም ነው የምወደው። ታንኪዩ። ሙስሊም ነሽ ክርስቲያን? ሙስሊም ነኝ። ሙስሊም። ኦኬ። እየተማርሽ ነው? አዎ፣ ያው ክርስትናን እያጠናሁ ነው፣ እየተማርኩ ነው። ኦኬ። እየተከታተልኩ ነው። አንተን? ኦኬ። እና እኔ ያው ክርስትናን መቀበል እፈልጋለሁ። በእርግጥ ያው በደንብ ላጥና ብዬ ነው። ያው ብዙ መማር አለብሽ። መምህራን የተፈለግሽ ላይቭ ላይ እዚህ ተከታታይን፣ ይሄንኛው ግን በቂ አይሆንሽም። ክርስትናን በደንብ መማር ይኖርብሻል። ጥያቄዎችሽን ሙሉ የሚመልስልሽ፣ ክርስትናውን ደግሞ በደንብ የምታውቂበት ትምህርት ያስፈልግሻል። መሰረታዊ ትምህርቶችን መማር ይኖርብሻል። ትምህርት የምትፈልጊ ከሆነ ሀገራት ነው የምኖረው። እንዴት ነው ክርስትና መቀበል የምችለው? ትምህርት ትማሪያለሽ። ቅድሚያ ትምህርት ተምረሽ ጨርሰሽ ነው። ፎሎ አርጊን፣ ቴክስት አርጊልን። ሜይ ቢ መማር ከፈለግሽ መምህር መድበልሻለሁ፣ ያናግሩሻል። ወይንም ደግሞ ክርስቲያንን ፎሎ አርጊው፣ ወይንም ደግሞ እውነትን ፎሎ አርጊያትና መምህር ይፈልጉልሻል። ፎሎ አርጊንና ታችን መምህር ፈልገን ተከታታይ የክርስትና ትምህርት ትማሪያለሽ። በውስጥ ሀይ በይኝ። እሺ፣ እሺ፣ አመሰግናለሁ። እሺ፣ በርቺ። እሺ፣ ቴንክ ዩ። መልካም። እሺ፣ በደንብ አስተውሉ። ዛሬ የምንመለከተው እንግዲህ በረመዳን ወቅት ላይ ሙስሊሞች ለክርስቲያኖች ጸሎት ማድረግ ይችላሉ ወይ? አንድ። ሁለተኛ ደግሞ ምግብ መመገብ ይችላሉ ወይ? ሁለተኛ ጥያቄያችን ይሄ ይሆናል ማለት ነው። እነኝም በተመለከተ ይሆናል እስከዛሬ ያየናቸው የተመለከትናቸው። እሺ፣ ስለዚህ አሁን የረመዳንን ውጤት እየነገርከን ነው ማለት ነው። እዚሁ ላይ በረመዳን ወቅት ላይ ጸሎት ማድረግ ነው መራገብ ነው የሚችሉት። ይህንን ከመግባትህ ፕሩቭ እያደረክልን ይመስለኛል። ኦኬ፣ ኑሩ ነው አይደለ? ኑሩ እንኳን ደህና መጣ። ሰላም። መልካም። በረመዳን ወቅት ላይ አማን ነው ብዛ ከምታሳልፉት ስለ ሙስሊም ላልሆኑት እንደ ሀዲሳችሁ መሰረት ወይንም ደግሞ እንደ ቁርአናችሁ ሙስሊም ላልሆኑ ጸሎት ማድረግ ነው ወይንስ ትራገማቸዋላችሁ? ላ እኛ ጸሎት አናደርግም። እሺ፣ ለክርስቲያኖች ማለት ነው። ጸሎት አናደርግም፣ ለራሳችን ዱዓ እናደርጋለን። ምን አለ ጸሎት ብታደርጉልኝ? በእኛ አይፈቀድም። ስለዚህ መራገም እሳ አንራገምም፣ ዱዓ እናደርግም፣ ለራሳችን ብቻ። ጸሎት ለእኛ ማድረግ አትችሉም። እሺ፣ ዋን ፖይንት አይቻልም። አላህ ያጥፋችሁ እንዲያደርጋችሁ ማለትስ? ላ አይቻልም፣ አናደርግማ። ፈጣሪያችን አያዘንም። ያዛችኋል? ላ ሀዲሱን ላሳይ? አይሆንም። ሀዲሱን እናሳይ? አይቻልም። እንደዛ የሚል የለም እኮ። ሀዲሱን እንዲያው ክርስቲያን እንዲፈተልን ጸሎት አናደርግላችሁም። ኦኬ፣ እርግማንስ አትራገሙም? ትራገማላችሁ። በረመዳን ወቅት ላይ ሳባዎችህ በጣም ከሚያሳልፉት አንዱ በመራገም ነው የሚል አዲሱ። ላላላ አፎይ እንደዚህ የሚያለም ይሄ ቦተሊካ ነው። ቦተሊካ ሳይሆን ያው ተከፍቶላት። አረብኛውን ትፈልጋለህ? እንግሊዝኛው? አንተ የምታወራው ቦተሊካ ነው። እፎይ ያን ትምህርት እኮ የለም። ፖተሊካውን ተወና መጽሐፍን አንብባው። አረብኛውን ነው የምፈልገው? እንግሊዝኛውን አንብብና ተርጉምልን። አንብብልኝ እስኪ ደግሽ አንብብልኝና እመልስልሃለሁ። እሺ፣ ክርስቲያን ቀጥል። እሺ፣ ሙተዋ ማሊክ ላይ የሚገኝ ነው። ቡክ 6 ሀዲስ 6 ላይ ማለት ነው። ምን ይላል? Yahya related to me from Malik, from Dawud ibn al-Hussein that he heard
አልአራጅ ሴይስ እንግዲህ ማሊክ እንደተረከው ማለት ነው። ያህያ እንዳስተላለፈው ከዳውድ ኢብን ሁሴይን እሱ ደግሞ አልአርጅ ሲናገር የሰማውን ማለት ነው። ምን ይላል? አይ ኔቨር ሶ ደ ፒፕል ኢን ረመዳን በት ዘይ ዌር ከርሲንግ ዘ ዲስቢሊቨር። ምን ይላል? በረመዳን ሙስሊሞች የማያምኑትን ከሃዲዎችን ሲራገሙ እመለከት ነበር፣ የማይራገም አላየሁም ይላል። ስለዚህ ሁሉም ይራገሙ ነበር በረመዳን። ኦኬ ቴንክ ዩ ኑሩ። ሳባዎችን ትከተላለህ? ሳባዎችን አዎ እከተላለሁ። ስለዚህ የእነሱን ፈለግ የምትከተል ከሆነ እነሱ በረመዳን ሲመጣ ወሩን በእርግማን ነበር የሚያሳልፉት። አቦፎ አንተ ዝም ብለህ ነው እኮ የማይጠየቀውን ጥያቄ ነው እኮ የምታወራው አንተ። ሚስጥር አባክናለሁ እኛ አይደል ደብቃችኋት የኖራችኋትን ላ ሚስጥር ሳይሆን ያኔ ዝም ብሎ ነው በቃ አስተምሮት የሆነ ነገር ነው በቃ እንትን አትልም። ምን ዝም ብሎ ነው በቃ አንተ ወሬ ብቻ ነው በተሊካ ነው። ሁሌ ነው ደግሞ የምከታተለው ወላሂ ሱስህ ነኝ አይደል? እኔ ሁሌ እከታተላለሁ ግን ባለፈው ያለው የፈትያ አባት ራሱ አስቆኛል። አንዴ ሊስን የፈትያ አባት አስታወስ። አዳምጠኝ። እሺ ቀጥል። አንደኛ አንተ ትምህርት አትችልም፣ ማስተማር አትችልም። ሁለተኛ በተሊካ ነው በቃ ምንም ነገር አታውቅም። እኔ ሁሌ ነው የማይህ። እሺ ቀጥል። መልካም። ቅድም ያልኩትን እንትን ልበልና እመልሳለሁኝ። የፈትያ አባት የሚባለው ታስታወሳችሁት? እና አንደኛው ደግሞ ማነው እሱ እንደዚህ ሁለቱ ገብተው አንደኛው የዛሬ ዓመት ጀምሮ ነው መከታተል የጀመርኩ አለ። አንደኛው ደግሞ 6 ወር ሆነኝ እየተከታተልኩ አለ። ሁለቱም እንደሚከታተሉኝ እና የሚገቡት ሁሉ ምላሽ በስርዓት እንደማይሰጡ የኔን ጥያቄዎች አድረስ ማድረግ እንኳን እንዳልቻሉ አምነዋል። ግን የፈትያ አባት ምንድን ነው ያለው መጨረሻ ላይ 6 ወር ተከታትያለሁ አለ። ኦኬ በ3 ቀን እንደው 2 ቀን 1 ቀን ትከታተለኛለህ ስለው ሰምታችኋል። ኢች ዴይ 3ቱንም ቀን እያንዳንዱን ቀን አልቀርም አለ። እያንዳንዱን ቀን እከታተላለሁ። እንግዲህ እያማሁ ነው ከስር ካለ አሁንም። ኦኬ ግን ስለ ነቢይ በሰማሁት መጥፎ ነገር ሁሉ ብገልህ ነው የምፈልገው አለ። እገልሃለሁ፣ ሲኦል እንኳን ብገባ እገልሃለሁ ያለው ልጅ ያ አሁን 6 ወር ሙሉ ባለማቋረጥ ተከታትሎኝ ነው እንግዲህ። ያኛው ደግሞ 1 ዓመት ሙሉ። ኦኬ እንድገለኝ ያደረገህ ምንድን ነው? ስለ ነብዬ በጣም ነው የምወደው ነብዬን፣ የሰማሁት ነገር ግን ይዘገንናል። ኦኬ እንግዲያውስ እንደዚህ 1 ዓመት ሙሉ 6 ወር ሙሉ ተከታትለኸኝ ስትገለኝ ድረስ በቃ እንዲህ ስለ ነብይ የሰማኸው ቅፍፍ ካለ እሺ በቃ አንድ ጥቅስ ብቻ የዋሸሁትን አምጡ፣ ማስረጃ አምጣ ስለው የለም እና አይ በቃ አንዱ የሰማሁት ስለሚዘገንነኝ ነው። ስለዚህ ጥፋቱ የማን ይሆናል ማለት ነው? የሐዲሱ ይሆናል ማለት ነው። የኔ አይደለም፣ የሐዲሱ ይሆናል ጥፋቱ። ግልጽ ነው። እና እንደዛ ነው። ኔስ ቀጥሉ። ያ ምንድነው ማለት ስለ ሙሐመድ ብታውቁ ሙስሊሞች ጥሩ ነው እና ይህን ነገር ብታነቡ እናንተ እፎይ ለምን ተናገረው ብላችሁ አይሰቀጥላችሁ። እናውቃለን ስለ መሐመድ ጠይብ አስረግጠን ማለት ነው። የእንጨት ስለ መሐመድ በደንብ ታውቃለች። ምን መሐመድ እንዴት ተሳዳቢ እንደሆነ ስለ ቆጥቁቶ ስላሳደጋት ከአሁኑኑ ልጀምር ነው ስልዋት። ስለ መሐመድ አይመለከትም። ዝም ብለህ እንጨትን ሰላም ነው፣ እንዴት ነሽ? እንኳን ደህና መጣሽ። ብሎ ፖለቲካ ብቻ ይዘህ ነው የምትወጣው። ምንም አታውቅም። ገሰጤ ምን ኧረ ቆይ ክርስቲያን ስድቦቿ ሁሉ ብራንድ ናቸው። ምናሽ
አንተ አሁን እንትን ጥያቄ ምናምን ከፈለክ እዚህ ጋር ከምንም ማለት ነው። ሂድ እሱ ጋር አንተ ጎበዝ ከሆንክ እሱ ጋር ከሰጠኝ ምንድን ነው የእሱ ፍቅረኛው ትሆናለች፣ ውሽማው ትሆናለች። ሶስተኛ እና አራተኛ ያስቀመጣል። ይመለከታል። በሌላ አካውንት በየቀኑ ሻዳ ልትይዘው ትሆናለች። ፍቅረኛ ምናምን የሚባል ነገር የለም። እሺ የለም፣ ፍቅረኛ የሚባል ነገር የለም። እንደናንተ ሚውት አድርጊ። ማፊ መልስ ትመልሳለሽ። ምን ይመስላል? ግልፍጥ መልስ ትመልሻለሽ። አንተ ራስህ ምን የት እንዳለ ራስህ ማለት ነው። ስድቦቿ ሁሉ አንዱ ንክር ናቸው። ኤኒዌይስ ኑሩ ትመልሳለህና ነው የለም መልስ። ጸሎት አታደርጉም? ሳቦች ይራገሙ ነበረ። ሳቦችን ትከተላለህ? የሐራሚ ያሸክ እንደዚህ የሚል የለም። አንተ አንደኛ ጥላቻ ስላለብህ ነው እንጂ እውቀት ኖሮህ አይደለም። ገባህ? ጥላቻ ጭንቅላታቸው በደንብ ታዘቧቸው። የሚገቡትን ሁሉ ታዘቧቸው። ፊታቸው መጽሐፉ ተነቦ አንብበ ነው። ፖለቲካ ታውራ እንትኑ በትክክል ተርጉመው እንትኑ አንተ ፖለቲካ ታውራ። አንተ ጥላቻ ስላለብህ ነው። አንተ ደንቆሮ ነህ። አንተ ደደብ ነህ። አንተ ምንም አታውቅም። ስድባቸው ሁሉ ማለት ነው። አንድ ሰው እኮ አታውቅም ብለህ ሰውን አታውቅ ሳይሆን ማንበብ ነው የሚቀድመው። አንብብ ነው የተባልከው። እኔ መሳደብ ተውና ስርዓት አልበኝነት ከነብያቸው የተማሩት ስለሆነ ከአላህም የተማሩት ስለሆነ ለማሳል እንኳን ማይክ ያነሳል። ማይክ አንስቶ አስሎ ዘጋ። ባለጌ ናችሁ ስንላቸው ከዚህ አንጻር ነው። በደንብ ታዘቧቸው። ስርዓት የሚባል ያልፈጠረባቸው በጣም ነውረኞች የሆኑ ወራዶች፣ ስለ ሃይማኖት እየተወራ ለሃይማኖታቸው ክብር የሌላቸው ምን አይነት ተራ ውርጋጥ እንኳን እንደዚህ ማያደርገውን የሚያደርጉ ናቸው። ምክንያቱም ሙስሊሞች ናቸው። ሙስሊምና ደግሞ መገለጫው እንደዚህ ብልግና ቦተሊካ የምታወራው እኮ የምለው በምክንያት ነው። አይፎይ አዲሱን አንብብ፣ አዲሱን አንብብ። ስማ እስኝ በለኝ በርሲ እፎይ በእናትህ ነብይን እንድመስልህ ነው። እስኝ በርሲ ጥርስህ የለህ ነብይን እንድመስልህ ነው ወይ? ነብይ ሸራፋ ነው። ላላ የምር ነብይ ወላሂ የተከበሩ ናቸው። የምር ሸራፋ አይደሉም። በጣም ነው የምንወዳቸው እኛ። ታሲዘድኛለህ። እኔ እናንተ እንወራረድ ነብይ ሸራፋ መሆኑን እኔ ላሳይ። ወላሂ ሸራፋ አይደሉም። አንተ ግን በጥርስህ የተበላሸ ሆነ። ናና ድገመው፣ ሪከርድ አድርጉት። ክርስቲያን ቼክ ድገመው። ወላሂ ምንድን ነው ያልከው? ሸራፋ አይደለም ነብያችን ነው ያልከው። ናከፍ በልና በለሲ ወላቃ ነው አይደለም ነብይ። በጣም ነው የሚያምር። እሲሲኝ በልኝ በሲሲኝ በል ነብይ ሸራፋ ነው አይደለም? እሺ አፈረበት። ነብይ ሸራፋ ነው አይደለም? ነብይ ሸራፋ ነው ወላቃ ነው አይደለም? ወላቃ ነው አይደለም? በነብያችን ወላቃ ነው አይደለም? ወላቃ ነው አይደለም? ነብይስ እስቲ ወላሂ ይበል። ወላሂ ወላቃ አይደለም። ወላቃ ከሆነ እኔ ከእስልምና እወጣለሁ በል እስቲ። እኔ ብሞት ክርስትና አልቀበልም። ግን ወላቃ ከሆነ ወላሂ ነብይ ወላቃ አይደለም? ወላቃ ነው። እናሲዝ ወላቃ ነው። እንደው እናትህን ላውልቅልህ እሺ የማይልጅ አሁን ወላሂ ወላቃ ነው ካለው ጋር ሪከርድ አድርጋችሁ ላኩለት። ክርስቲያን ቀጥል አንብበው። ነብይ ሸራፋ ነው። ሌብነት ሄዶ ተሸርፏል። አንብበው። አንዴ የፊት ጥርሱ ወላቃ ነበር፣ ተሰብሮ ነበር የሁድ ጦርነት ላይ። ሳይ ሙስሊም 1791 ላይ ምን ይላል? it has been narrated that the authority of Anas that the messenger of Allah had his front tooth damaged on the day of battle of Uhud. በኡሁድ ጦርነት ወቅት የአላህ መልእክተኛ ሁለቱ ጥርሶች የፊቱ ተሰብረው ነበር። and got wounded on his head ጭንቅላቱም ደምቶ ነበር። he was wiping the head and was saying
how will these people attain salvation who have wounded their prophet and broke his tooth while he called them toward God? እንዴት ወደ አላህ የሚጠራቸው ነብይ ጥርሱን ሰብረው እነዚህ ሰዎች ይድናሉ ብሎ መሐመድ ተናገረ። ከዛ በኋላ ጥርሱን ሰብረውለት ማለት ነው። የውድ ጦርነት ላይ ሄዳ ማሜ የፊት ጥርሷን አራግፈውላታል። ወላሂ ነብዬ ሸራፍ አይደለም ማለት አንዴ በእስልምና ክርስቲያኖችን ለመሸወድ መማል ይቻላል። ምስክር አንዱ ኑሩ ነው። እዚህ ጋር ወላሂ ነብያችን ሸራፍ አይደለም። አንተ ነህ ሸራፋ። ድገመ ውስጥ ኑሩ። አሁንም ወላሂ ነብያችን ሸራፍ አይደለም በል እስኪ በል። ወላሂ ወላቅ አይደለም ነብያችን በል። ወላሂ ኢየሱስ ክርስቶስ እናትን ይብዳልክ ይሸርሙዳል። ያ ከነብይ የተማርከው ከዚህ የተሻለ ሊሆን አይችልም። ከነብይ የተማርከው ይሄንን ስለሆነ ቴንክ ዩ። ከነብይና ከእስልምና ያስተማረህ ይሄንን ስለሆነ ከስር ያላችሁ አሁን እህት ሙስሊም ወንድም ሙስሊሞች እውነትን ማወቅ የምትፈልጉ ተከታዮቻችሁ እነኚህን ያፈራቸው ማን ነው? ነብያችሁ ነው። እንደዚህ ቆሻሻ ስድብን ያስተማራችሁ ነብያችሁ ነው። አላዳባን ሙፋርድ 963 ላይ ኢቭን የአባትህን ብልቱን ንከሰው ብላ ብሎ ሁሉስ ምን ብሏል? አስተምሯል። አቡበከር ደግሞ ያላትን እንትኗን ላስላት ብሎ እንደዚህ መስደብ እንደሚቻል ነብያችሁና ሳባዎቻችሁ ምን ስላሉ? ስላስተማሩ። እኛ በቃል ብንነግራችሁ ብዙም ላይገባችሁ ይችላል። ይሄ ሰው ያውን እኔ እንደደብ ሲል የነበረው የተማረው እንዲሁ ባለጌ ሆኖ አይደለም። ቀጥታ የነብዩ ተከታይ ነው። ይሄ ትክክለኛ የነብዩ ተከታይ ነው። ትክክለኛ የሳባዎቹን ንግግር ነው የተናገረው። እስልምና ይሄ ነው። ኦኬ ፓራፍሬዝ አድርጎ ቶፒኩን ከአንድ የተረፈ ቶፒኩ ላይ መልሰዋል። ኦኬ እሺ፣ እንግዲህ ቶፒካችን ምንድን ነው? በረመዳን ወቅት ለክርስቲያኖች ወይም ደግሞ ለካሃዲዎች ምን አይነት ጸሎት ማድረግ አለባቸው ወይስ ደግሞ ይራገማሉ ሙስሊሞች ማለት ነው የሚለውን ነው እያየን ያለ ነው። እስካሁን መልስ የለም። ሙሳ እንኳን ደህና መጣ። ኦኬ መልስ ከመመለስ በፊት እፎይ አንድ መልስ ልመልስለት። ስድብ ለምሳሌ አሁን አንተ ቤት ከምግባት ቤት አዳምጠኛ እንዴ በቃ ስለ ግለሰብ አታውሩ። ወርዷል። አንዴ እሱ ቶፒኩ ላይ ግባ። እሱ ላይ ጨርሰናል። ቶፒኩ ላይ ግባ። ገባኝ እኮ ችግር የለውም። ቶፒኩ ላይ ግባ። እሺ ለምንድን ነው የምትሳደበው አንተ? ቶፒኩ ላይ ግባ። ለምንድን ነው የምገባው? ምንድን ነው የምታስበው? እሺ ከሰሩት አይ ምንም ቶለሬት ማድረግ አያስፈልግም። በቃ ቶፒኩ ላይ ማውራውን አስወርደው። ኦኬ እሺ ኦኬ። አላህ በቂ ነው። አብዱል ማሊክ ዮናስ ክርስቲያን ነው። አይ ቲንክ ዮናስ የክርስቲያን ስም ነው። ዮናስ አቤት አቤት። እፎይ ክርስቲያን እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ይመስገን ነው። አይ ቲንክ ክርስቲያን ነው ስም፣ ፕሮፋይልም ክርስቲያን ነው። የአባት ስም ነው ሙሴ። እግዚአብሔር አውጥቶ ከእስልምና የመጣ ነው። አዎ ከዚህ አውጥቶኛል እግዚአብሔር። ኦኬ ቆየ። እንዴት ናችሁ? ተጠምቃል? ምን ብለሃል? አይ ቲንክ እኔ ያው ከልጅነቴም ነው ቤተሰብ ነው እምነቱ። ያው እናንተ እንትን ደግሞ ቶፒክ ደግሞ በጣም ነው የምከታተለው። ያው እንግዲህ እያያቸው ነው፣ ሁሉም ነገር እየሰማችሁ ነውና አስቂኝ ነው በጣም። እሺ ቴንክ ዩ። ከድር ቀጥል ቀጥል አንተ ራስህ ክርስቲያን አስቀጥለው። ከድር መራገም ይቻላል ወይስ አይቻልም? በረመዳን ጾም ሌሊት ተነስተህ ሰላት ስታደርግ ክርስቲያኖችን መራገም ነው የሚቻለው ወይስ ለእነሱ ዱዓ ማድረግ መጸለይ ነው የሚቻለው? እኛ ለእነሱ ዱዓ እናደርግም፣ ግን ያው እኛ ለራሳችን አላህ ጀነት እንዲያስገባን ዱዓ እናደርጋለን። አይ ለእናንተማ አንተ እንደምታደርጉ እናውቃለን። አይ ለካህዲዎች ለካፊሮች ዱዓችን ጾማችን ለካፊሮች
ለክርስቲያኖች ጸሎት ማድረግ ትችላለህ? ለክርስቲያኖች ለነሱ ጥቅስን አላየሁም። ኦኬ። ሳባዎችን ትከተላለህ? እከተላለሁ። ኦኬ። ለሙስሊሞች ጸሎት ታደርጋለህ? ለሌሎች ሙስሊሞች ለወንድሞችህ? ኦኬ። ለሌሎች ሙስሊም ወንድሞችህ ጸሎት ታደርጋለህ? ለክርስቲያኖች ጸሎት አላየም። ሳቦችን ትከተላለህ? ሳቦች በረመዳን ወቅት ላይ ካፊሮችን ይራገሙ ነበረ። የተኛው ያው ፊት ለፊት አረብኛን አድርግለት። አረብኛ ትችላለህ? እንግሊዝኛ አንብበው በትክክል አንብብና ተርጉመው። አንተ ራስህ አንተ ነው እኮ እንደ ይራገማሉ አልከኝ። እሺ ምን ይላል መሰለ? I never saw the people in Ramadan but they were cursing the disbeliever። በረመዳን ወቅት ሙስሊሞች ከሃዲዎችን ሲራገሙ እንጂ አላየሁም ይላል። ሲራገሙ እንጂ አላየሁም ወይ የተራገሙ ነው ያየኋቸው ማለት ነው። ላ ተርጉመውንም በትክክል እሺ። በረመዳን ወቅት ሙስሊሞች ከሃዲዎችን ይራገሙ ነበር። ለአረብኛውን ከፋር ግዲ የማይራገም አላየሁም ማለት ነው ባጭሩ። ሁሉም ይራገሙ ነበር። እምነት ባላቸው ጊዜ ሰምተሃል? እኔ አንድ ጥያቄ አለኝ። ወይ ጥያቄ በኋላ ነው እንቀበለው። ቶፒኩ ላይ ምን አልከኝ? ከድር እርግማኗ እንዴት ነው? ሳባዎችን እንከተላለሁ ብላል። በረመዳን ወቅት ላይ ማይራገም የለም ይላል። ስለዚህ ሁሉም ተራጋሚ ናቸው በረመዳን ወቅት። አንተም ትራገማለህ እንደነሱ? አልራገምም። አላህ ቀልብ ስጣቸው። አላህ ትክክለኛውን መንገድ ይምራቸው እንጂ እኔ ከእናንተ ምን አደረገኝ? ሳባዎቹ ምን ነክቷል? እንደምን እርግማንን መረጡ? ረመዳንን ወሩ ሙሉ እርግማንን አልመረጡም። ትክክል እስቲ በትክክል ተርጉመው። ያው ተተረጎመልህ እኮ ይሄ related to me from milk from due to አይፒን አል አረብኛውን አድርግለት። አረብኛውን እያለ ነው አፋይ ሱረቱል በቀራ መናገር ይችላል። ምን ነው ضعيف حديث ሲሆን ታወራለህ እንዴ? ضعيف አታውራ። ቆይ እስኪ መናገር ይችላል እዚህ ላይ? በደንብ አድርጌ ነው የማስረዳህ። ምን ነው ዳይፉ? መጀመሪያ እኔን ጥያቄ መልስልኝ። ቆይ ተርጉመው ቅድሚያ። ቆይ ዳይፋ አንተ ነህ አይደል ያልከው? ተርጉመው ሐዲሱን ቅድሚያ። መጀመሪያ እኔን ጥያቄ መጀመሪያ ጠይቆን መልስልኝና ነገር ቆይ ተርጉመው ቅድሚያ። ተርጉመው ሐዲሱን ቅድሚያ ነበብከውን ተርጉም። እኔ እኮ ነበብኩ ጨረስኩት አይደል? አየሁልህ። ግን መጀመሪያ አንተ የነገርከውን ምንድነው የሚለው ሐዲሱ? ሐዲሱ ምንድነው የሚለው? አይቼዋለሁ። ሐዲሱ ምንድነው የሚለው? መጀመሪያ ጥያቄ ዳይፋ አንተ ነህ ያልከው? ማንኛው ነው ያለው? አንተ አይደል? ማንኛውም እኮ ተርጉም ያነበብካትን ቅድሚያ መጀመሪያ አስረዳሃለሁ። ተርጉም ቅድሚያ መጀመሪያ ነው እኮ ተርጉም ያነበብከውን መጀመሪያ ነው የጠየቅኩህ መልስልኝና እኔ ተርጉም ያነበብከውን ተርጉም ቅድሚያ ያነበብከውን ተርጉም። አንተ ያልከውን ብቻ ነው እንደሚተገበረው እኮ ያነበብከውን ተርጉማ። ትርጓሜውን ሳይሆን መጀመሪያ ጥያቄ መልስልኝ አልኩ። ኦኬ ቴንክ ዩ በቃ ምን ዝም ብለህ እኮ ነው። ኦኬ ሀቢብ ቀጥል። እናም ታወርደዋለህ። እውነታው ሲጋለጥ ጠብቄው ታወርደዋለህ። ታች ታነባለህ፣ ትተረጉማለህ አንተ ወይንስ ትወርዳለህ አንተ? ተረጉማለህ። እሱ ሊተርጉምልህ ነበር እኮ መልሰህ አስገባው። ምንድን ነው የምታወራው ሰውዬ? ለመንኩት እኮ አንብብ ብዬ። አንብብ አንተ። ትተረጉማለህ ነው ተሰጥቶናል አንተ ተፍሲር ተወኛ አይደለም እሱ ሊነግርህ ነው። ቆይ እስኪ ቆይ አንተ መጀመሪያ በፊት ማለት ነው እንዳንተ አይነቱ ሰው እኮ ከእርግማኑ እኮ እርግማን ይገባሃል። እንዳንተ አይነቱ ማለት ነው ሐቅ እያወቀ ወደ ኩፍር የሚሄድ ሰው አይደለም መራገም ብገደል ራሱ ማለት ነው ብገደል ራሱ ጠሩ ነው። ምክንያቱም ለሱ ሐቅ የሚሆነው ከእርግማን ውጪ አላህ ሂዳያውን ማይሰጥ ከሆነ እኛ እኮ ሙስሊሞች ማለት ነው ሰውን ከመሬት ተነስተን እርግማን አንሰጥም፣ አንረግምም። ማንኛውም ሰው ማለት ነው አንራገምም።
የምንረግመው ምን እያልን ነው? ህዳያውን ያላህ ህክማው ይኸውልህ ያላህ ጥበቡ ረመዳንን ጠብቃችሁ በደንብ አላህ ስለሚሰማችሁ በዛ በጾም ወዳችሁ ወሯን ሙሉ እንደ ሰሃባዎቻችሁ ምን ታደርጉታላችሁ? ትረግሞታላችሁ። ይሄ ሂክማ ነው፣ ያላህ ሂክማ ነው። አንተ እኮ እዛችሁ ጋር ቦታ ብቻ ነው የያዝከው። ይኸውልህ እዛ ስለ እርግማኑ ብቻ ነው የያዝከው እንጂ ከእርግማን ውስጥ ምንድን ነው ያለው? ገብቶሃል? ግን ከእርግማን ውስጥ ያላ ጥበብ አለ። ለምሳሌ አላህ ያጥፋ ሲልህ አላህ እንደማያጠፋ ማወቅ አለብህ። ለምሳሌ ሱራ 9:30 ላይ ይክፈትላቸው። ከእርግማን ውስጥ ያለውን ጥበብ ላሳያችሁ። ሱራ 9:30 ላይ አላህ እንዲህ ብላችሁ እርገሙ ሲል ክርስቲያኖች ጭራሽ እየበዙ ሄዱ። ይሄ የሚያሳየው ምንድነው? ያላ ሂክማ፣ ያላ ጥበብ፣ ያላ ጸጋ ያጥፋህ ብለህ ስትል ጭራሽ በቢሊየን አድርጎ ያበዛሃል። እና እንዳልተረዳችሁት አለ እርግማኑ ወደ ምርቃት ይቀየራል። የሚረግሙህን እባርካለሁ ተብሎ ልክ ለአብርሃም ቃል ኪዳን እንደተገባለት ማለት ነው። አይሁድ ዑዘይር አላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ አላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ እነርሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው እንዴት ይመለሳሉ? ስለዚህ አላህ ያጥፋቸው እያሉ 1400 ዓመት ሙሉ ሲምሉ ሲራገሙ፣ ረመዳንን ደግሞ ወሩ ሙሉ ሲራገሙ የአላህ ሂክማው ምንድን ነው? ክርስቲያኖችን አበዛቸው፣ ጭራሽ ብዙ አደረጋቸው። ይሄንን ነው ያስኩት። አየህ፣ በጣም ገብቶኛል። አሁን ማን ነው የበዛ? ከመጀመሪያም እኮ እናንተ ብዙ ናቸው። እስላም ነው እንዳም ሲጀመር የበዛ እስላም ነው። ከመጀመሪያ ጀምሮ እኛ ብዙ ነና እናንተ እኮ ሲጀመር ማለት ነው። ይኸውልህ እያወቃችሁ መንገዱን እያወቃችሁ የትኛው ነው ሐቁ የትኛው ነው ትክክል ያልሆነ በስተናል አልበዛንም። ከመጀመሪያ ብዙዎቹ እኛ ነን፣ እናንተ ናችሁ። ምን በዛችሁ? እናንተ እኮ እናንተ ድሮም ብዙ ናችሁ። አሁን እኛ ነን የበዛ ነው። እስካሁን ማለት ነው። ቆይ ወንድማችን ምን ነጥብ እንደጣለ ታውቃላችሁ? ድሮ እኛ ብዙ ከነበርን ቆይ ሙስሊሞች አሁን እየበዙ ከመጡ ድሮ ደግሞ እኛ ከሆን ብዙዎቹ ንግግር የሚጨርስ ቆይ እኛ ከሆን ድሮዎቹ ብዙዎቹ which means እስልምና ከጊዜ በኋላ ነው የመጣው ማለት ነው። ምክንያቱም ወደኋላ ስትሄዱ እስልምና እያነሰ የሚሄድ ከሆነ የሆነ ፖይንት ላይ እስልምና ይቆማል ማለት ነው። የኛ ደግሞ ወደ ኋላ ስትሄዱ ክርስትና እየበዛ የሚሄድ ከሆነ አስቀድሞ ክርስትና ነበር ማለት ነው። እስልምና ከጊዜ በኋላ መምጣቱን ስለመሰከርክልን እናመሰግናለን። አሁን ቶፒኩ ላይ አውሩ። ኦኬ ሀቢቢ ይሰማኛል። ሰላም ነው። እንኳን ደህና መጣ። አላህ ፈጣሪ ይመስገን። አልሐምዱሊላህ አለን። ሰምተዋል ቶፒካችንን? አዎ ሰምቻለሁ። ያው ጥሩ ነው። ኦኬ ሐሳብህ ምንድን ነው? በረመዳን ወቅት አንተ ክርስቲያኖችን ትራገማለህ ወይስ ለነሱ ዱዓ ታደርጋለህ ሌሊት? አይ እርግማን ስትል እንዴት አልገባኝም። በዱዓ መሀል ነው የምንራገመው? ዱዓ እያደረግን ምን እያልክ ነው? እርግማን ማለት ምን ማለት ነው? እስኪ አብራራልህ፣ ንገረን አንተ። አይ ስለ ብዙ አይነት እርግማኖች አሉ ብዬ ነው። ኦኬ ለምሳሌ ክርስቲያኖችን ምን ብላችሁ ነው የምትራገሙት? ከብዙ አይነት እርግማኖች ውስጥ አንዱ ሲጀመር ክርስቲያኖችን አንራገምም፣ ግን ቁርአኑ ላይ የሚለው እንደመሰለ ክርስቲያኖችን ብሎ ክርስቲያኒቲ የሚል ቢል ነው። በእንግሊዘኛ ክርስቲያኒቲ አይደለ እናንተ እምነት። ስለዚህ ቁርአኑ ላይ ክርስቲያኒቲ ቢል ነበር። እንደዛ አንተ የምንለው ገባ አይደለ? እናንተም ብቻ ለየተ የምንሳደበው ግን ሌላ ይሁዶች የሚባሉ ማለት ነው። ይሁዶች ሲባል እኮ እናንተ እምነት አይደለም ገባ አይደለ? ክርስቲያኖች አላህ ያጥፋቸው ሲል ምን ማለቱ ነው? አዳም አይደለም እንደዛ የሚል ነገር የለም። እንደዛ የሚል የለም። ካለ ስህተት ነው አይደል? እንደዛ አይባልም አይደል? እንደዛ የሚል ባለጌ ቆሻሻ ነው አይደል? አዳምጠኛ ቆይ እሺ ቀጥል። ግዴታ በአማርኛም ብትረጉመው በእንግሊዘኛም ብትረጉመው በእንግሊዘኛም ብትረጉመው ክርስቲያኒቲ they will like protect the Christianity ቢል ነበር እንት የሚለው ገባ አይደለ? እናንተ ነው እምነታችሁ ገባ አዳምጠኝ። እምነታችሁ ማቆሸሽ የሚሆነው ገባኝ ችግር የለውም። ክርስቲያኖችን ለምሳሌ አላህ ያጥፋቸው ቢል አንድ መጽሐፍ
እሱ የፈጣሪ መጽሐፍ አይደለም አይደለ? ተረት ተረት ተታላቢ ለምን መጽሐፍ ነው የምከተለው? ለምን ይጠፋሉ? እምነትን እኮ አዳምጠኝ። ምድር ላይ እስካለ ድረስ ማስፋፋት ያንተ ኃላፊነት ነው። ገባ አይደለ? አላህም ሆነ እግዚአብሔርም ገባ አይደለ? በእንጨትም በምንም ብታመልክ ያንተን አምልኮት ውስጡ ነው የሚያው እንጂ እኮ ሌላ ነገር አይደለም። ገባ አይደለ? እንደዛ የሚራገም አምላክ ጣዖት ነው ወይም ቆሻሻ አምላክ ነው አይደለም? አይደለም አልኩ እኮ ይኸውልህ፣ አዳምጠኝ። አትከተለው እንደዚህ አይነት አምላክ ግን አንተ አታመልክም ብቻ። አይ ለምን ማምለክ ምናምን ሳይሆን እንደ መሰለ ያልተረዳ ወይ የሆነ ነገር አለ ወይ ደግሞ ጽሁፉ ወይ እንትን አለ ለሌላ ነገር የተባለው ነገር። አይ ለምን ይጠፋሉ አልክ? ቅድም ለምን ይጠፋሉ አልክ? ለምን ይጠፋሉ ካልክ ልክ ነህ። እኔም አሁን ለምሳሌ እንደዛ እንዳንተ አይነት አመለካከት ነው ያለኝ ሀቢቢ። መጥፋት የለባቸውም። የፈለጉትን ማምለክ መብት አላቸው በተሰጣቸው መጽሐፍ። ለምን መሰለ በምትኖርበት ኤሪያ ላይ ማለት ነው ኢንቫይሮንመንት ላይ ማለት ነው ግዴታ በቤተሰብ ተከትለ የምታመልኩ አምልኮት አለ። ገባ አይደለ? ስለዚህ ሁሉም ሰው እንደተሰጠው እምነቱን ነው የሚያስተላልፈው። ገባ አይደለ? ኦኬ። ስለዚህ እኮ አሁን እንደዚህ ፈጣሪ ያጥፋቸው አምላክ ያጥፋቸው ብሎ መራገም ጥሩ አይደለም። ማለትም የተሳሳተ እንትን ነው አልኩ እኮ። ክርስቲያኒቲ ቢል ነው they will like damage Christianity ቢል እናንተን እየረበሸ እናንተን ለማጥፋት እናንተን ለመራገም ምስክር ይሆን ነበረ። ግን እዚህ ጋር በድሮ ጊዜቶች ይሁዳ ነው የሚባሉት። ይሁዳ ማለት እምነት የሌለው በቃ ሰውን እንትን የሚል ምናምን ገባ አይደለ? ሜቢ እነዛ ነገሮች ሊያካትት የቻለ ቢሆን ብዬ ነው ያሰብኩት እንጂ ክርስቲያኒቲ ቢል ነበር እናንተም የሚነካ እናንተም የሚያንቋሽሽ እናንተም የሚያዋርድ የሚሆነው። ገባ አይደለ? እሺ፣ እናመሰግናለን ወንድማችን። ይሄን አንብበው እስኪ። አይሁድ ኡዘይር ያላህ ልጅ ማለት አይሁድ። እሺ አልኩ እኮ። እሺ ሂድ። ቀጥል፣ ችግር የለም። ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ ጋር ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው ይላል። መሲህ ማለት ነው። ችግር የለውም። አላህ ያጥፋቸው ይላል እኮ። ገባ አዳምጠኝ። ክርስቲያኖችን አላህ ያጥፋቸው ይላል አላህ። አንተ ይኸውልህ እዚህ ጋር ይኸውልህ ትርጉማን ክርስቲያን የምትሏን ብቻ ስላየ ነው። ገባ አይደለ? ምን ማለት ነው ክርስቲያን ማለት? አዳምጠኛ። ክርስቲያኖችም ብል አልመሲህ ማለት ምን መሰለህ? አንተ አሁን እዚች ጋር ክርስቲያኖች የምትሏ ነች። ይኸውልህ እናንተን እምነት እንደሚያንቋሽሽ እኛ እናንተን በቁርአን ላይ እንደሰደብንና ለእናንተ መጥፎ አስተሳሰብ እንዳለ የሚያስቀው ግን እዚህ ጋር አልመሲህ ማለት ምርቃት ነው። ምርቃት ነው። ኖ ምርቃት አይደለም። ይሄ ነው እየቀባ ነው ያለው። ምን ነው የምታወራው? ከምር ነው የምታወራው? ምን እያወራህ ነው? ምር ሳላወራ እንደዚህ ወራ ምን እያወራህ ነው? ገብቶሃል የምታወራው? አማርኛ ነው። መግደል ፈልገህ ነው? ስለምን እያወራህ እንደሆነ ታውቃለህ? ምኑን ነው መግደል የፈለገው? እሺ ማንኛውም መስሎ ይበላለሁ ይታርክ። መጀመሪያ አዳምጠኝ። አልመሲህ ምንድነው የሚለው የክፍል በቃ ትረባለህ። መሲህ የሚለው ቃል ከገባ ይላል እንደ ጭራሽ ቻሌንጅ ላይ አድርገን ይሞክራል እንዴ? 1000 ዓመት እታገሳለሁ፣ ቲክቶኬን ዘግቼ እጠፋለሁ። የመሲን ትርጉም ከቁርአን ላይ ስጠኝ እስኪ። ቀጥል። አይደለም ከቁርአን ከሐዲስ ስጠኝ። የመሲን ትርጉም አልመሲ ምን ማለት እንደሆነ አይደለም ከቁርአን ከሐዲስ ስጠኝ። ከገባ ምናምን ብሎ እንደማስተምር አክት ያደርጋል እንዴ? ቀጥል እስኪ። አክት አይደለም አልመሲ ራሱ ማን ነው? መሲ ማን ነው? ምንድነው የተንገበገብከው? ቆይ ለምን ቀጥል። ለምን ቀጥል። እንድኖር ነው የምፈልገው? ቀጥል። ማስረጃ አንተ ነው። ምንድነው የምቀጥል? ርዕሱን ሽፍት እንዳያደረከው አውቃለሁ። አላረኩም። ምንም አታውቅም። ሆነን ደግሞ ላሳይህ ስለፈለግኩ ነው። አንተ የኛን ሽፍት ርዕሱን ሽፍት አድርጎታል። የአልመሲን ትርጉም ብታውቁ እያለ የጨመራት ነገር ሌላ ለማስመሰል ስለሞከረ ይሄዱድ ምንም አያውቅ መሆኑን አይደለም ከቁርአን ከሐዲስ ላይ የአልመሲን ትርጉም ብታውቁ እኮ ምናምን እያለ ነው አይደለም ከቁርአን ከሐዲስ ላይ ሄድና አንተ የአልመሲን ትርጉም አንጣ። ንጽጽር አቆማለሁ። አንተ ማምጣት ከቻልክ ቀጥል። ማን ቤት እንደገባ አላወቅም ማለት ነው። ቀጥና ማስረጃ አለ። አልመሲ አይደለም አልመሲ በቁርአን ላይ የተጻፈው ከየት የመጣ ነው ታዲያ? ማስረጃ አንጣ። ከየትም ይምጣ ማስረጃ አንጣ። አልመሲ ማለት ምን ማለት እንደሆነ ቁርአኑ ላይ ያለ እኮ ወንድሜ፣ ቁርአኑ ላይ ያለ እኮ ምንድን ነው? እሺ ከዚህ ጋር ትርጉሙን አንጣ። አልመሲ ማለት ምን ማለት ነው? አልመሲ ማለት ምን ማለት ነው? ወይኔ እኔ እንደ ሌሎቹ አልሳደብም። ለትምህርት ነው እዚህ የሚመጣው። አልመሲ ማለት ምን ማለት ነው?
አልመሲ ማለት ምን ማለት ነው? ትርጉሙን ብታውቁ እያልክ ነበር ደጋግማ አይደለ? አክት አድርገሃል። ምን ማለት ነው? አሁን ተረድቻለሁ። አንተ ስለማችለው ትርጉሙን እኔን ጠይቀ ከዛ ልትረዳ። አመሰግናለሁ ወንድሜ። ዲስ ዱድ አያችሁታ? ርዕስ ሽፍት አድርጎ የአልመሲን ትርጉም ብታውቁ እንዲያትሉ ነው ነበር ሲል የቆየው። አይደለም ከቁርአን እንደ ትርጉሙን ልታመጣ ከሐዲስ ብታመጣ ቲክቶኬን አቆማለሁ፣ ንጽጽር አቆማለሁ ስለው የሆነውን አያችኋል። በክረምት ወራት ላይ ለምን መሰለህ አንተ እኔ አመጣላለሁ በቃ ክረምት ወራት ላይ ጎሬ ያለች አይጥ ልክ ዝናብ ሲመጣ ጎሬ ውስጥ ትገባለች። ተጎሬ አትወጣም። ከወጣች ጎርፍ ይወስዳታል። ዝናብ ተመታት። ልክ አይጥ እንደዛ ነው የሆነው። እንደ 10 ሳንቲም ፌስታል እሳት ሲነካው ኩርምት ልትሉ አትላላጡ። ቶፒኩ ላይ ያወራል። ተራን ጠብቅ። አንዴ ስማኝ። ተራን ጠብቅ። ስርዓት የሚባል ነገር አለ። ገና መግባት ነው። አብዱሬ ስርዓት የሚባል ቤቱ ስርዓት አለው። ኢብራሂም ቀጥል። ኑሪ አላነብም ብለህ እኮ ነው 10 ደጋግመህ ማይክን ታነሳለህ። እሺ ቀጥል፣ አንብብ። ወይንም ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነው አለን። እኔ ግን ይመስለኛል በወቅቱ የነበሩትንና ሲያሳድዱ የነበሩትን ይመስለኛል እንደዛ የሚራገመው። ለምሳሌ ተበት ሄዳ በሚለው መውሰድ እንችላለን። ተበት ሄዳ ሀቢላሀቢ የሚለው አሁን እስካሁን ድረስ ይቀራል። አይሆንማ። ተበት ሄዳ ሀቢላሀቢ የሚለው እሱ ለአንድ ሰው የወረደ ስለሆነ ነው። ይህንን የትኛውም ሙፈሲር ሎክ አንደኛ የትኛው ሙፈሲር አይረዳህም። አንድ በል። ሁለተኛ ደግሞ ተበት አቢላቢ የሚለው ኦኬ፣ ለማን ነው የወረደው? ለአቡላብ ነው። አቡላብ አሁን የለም። ኑሬ ሚዩት አርግ። አይሁዶች እስቲል አሉ፣ ክርስቲያኖች እስቲል አሉ። ሁለት በል። ይህንን ኢብን ከሲርን በለው፣ ሼኹል እስላም የምትሉት ኢብኑ ተሚያን በለው፣ እነ ኢብን ቀይም አልጃውዚን በለው፣ ሌሎችም ታላላቅ አሉ የሚባሉ ሙፈሲሮችንም ተመልከታቸው። ምክንያቱም የሚቀጥል ስለሆነ በምን ይህንን አብሮ ከማን ጋር ይሄዳል መሰለ? ከሱራ 5:51 ጋር አብሮ ይሄዳል። በል ከአይሁዶችና ከክርስቲያኖች ጋር ረዳት፣ ወዳጅ፣ ጓደኛ እንዳትሆኑ ከሚለው ጋር አብሮ ይሄዳል። ያ ለእነኛ ብቻ የተሰጠ ሳይሆን ፊውቸር ቴንስ ነው። እንዳትሆኑ ወደፊት ነው። እርግማንን ያወግዛል ብዬ እርግማን የተወገዘ ነው በእስልምና። ለምሳሌ ባለፈውም አንተ ስትል ነበር ሴቶች ተራጋሚና ካዲ ናችሁ ስለሚል እርግማኑ የተወገዘ የሚሆነው ማለት መሰለ ሙስሊሙ ላይ ሲሆን ሙስሊም ላይ ከሆነ ነው እርግማኑ ትክክል ካልሆነ ኦኬ። እንደዛ ከሆነ ለምሳሌ ነብይ የመጨረሻ ሞቱ ላይ አንደኛ ደረጃ ሱራ 9 በደንብ አስተውል። ሱራ 9 የወረደው መጨረሻ ነው። ይሄን አለ አይደለ? ሱራ 9 ሌሎችን አብርጌት የሚያደርግ ነው። ስለዚህ ሱራ 9 እንደው ምርቃት ቢኖር እንኳን ቁርአን ውስጥ ክርስቲያኖች የሚመርቅ እንኳን ቢኖር እንዳለ አብርጌት ያደርጋቸዋል፣ ያስወግዳቸዋል። አንድ በል። ሁለተኛ ያው ለአሁን ኢብን ከሲርን ከፍቶልሃል ተፍሲሩን ማለት ነው። ዋና እችን ተፍሲር እናንብባትና እኔ ሐዲሱን ልስጥ። ነብይ ሲሞት ምን እያለ እንደሞተ ማለት ነው። ቀጥል ክርስቲያን። ኦኬ ያ ምንድነው? ያው ተፍሲሩ ኢብን ከሲር ነው። ሱራ 261 ላይ የፈሰረበት ማለት ነው። ከሃዲዎችን መራገም ይቻላል ወይስ አይቻልም በሚለው ማለት ነው። መራገም ይቻላል። በእስልምና ከሃዲዎችን መራገም ይቻላል። ሱራ 3:28 ላይ ታስቀምጠውታል። እንደውም ክርስቲያኖችና አይሁዶችን እንደው በላይ እንወዳቸዋለን በሚል በፊታቸው እያስመሰሉ በውስጣቸው ግን እንደሚረግሟቸው ይናገራል። ይሄኛውን ላንብብላችሁ። ከርሲንግ ደ ዲስቢሊቨር ኢዝ አሎውድ፣ ከሃዲዎችን መራገም ይፈቀዳል ይቻላል ይላል። ዜር ኢዝ ኖ ዲስአግሪመንት ዛት ኢት ኢዝ ሎፉል ቱ ከርስ ዘ ዲስቢሊቨር፣ ከሃዲዎችን መራገም እንደሚቻል ሙሉ ለሙሉ ስምምነት ላይ ተደርሷል። ወይም ደግሞ ማንም በዚህ ጉዳይ የማይስማማ የለም፣ ሁሉም ዑለማዎች ተስማምተዋል። ዑመር ኢብን አልከታብ ኤንድ ዘ ኢማምስ አፍተር ሂም ዩዝድ ቱ ከርስ ዘ ዲስቢሊቨር ኢን ዜር ቁኑት ኦር a type of supplication during the prayer and otherwise
ዑመር እና ከሱ በኋላ የመጡት ኢማሞች በቁኑት ጸሎት ወቅት ከሃዲዎችን ይራገሙ ነበር ሌሊት ሌሊት። በምን ወቅት? በሰፕሊኬሽናቸው ወይም በሰላታቸው ወቅት ማለት ነው። ስለዚህ ይራገሙ ነበር ይላል። እዚህ ጋር ዝቅ ብሎ ይላል አንድ ሐዲስ ያስቀምጥና this hadith indicates that it is allowed to curse those who do not love Allah and his messenger አላህና መልእክተኛውን የማይወድ የማይከተል እንደሚራገሙ መራገም እንደሚቻል ይናገራል ማለት ነው። ተፈቅዷል። ስለዚህ እኛ ደግሞ ለየት የሚያደርገው ምንድነው? በረመዳን ወቅት ይሄንን ነገር አስቀጥለው በረመዳን ናይት ፕሬየር ላይ ይሄን ነገር ይራገሙ ነበር፣ ወይም ደግሞ ከሃዲዎችን ይራገሙ ነበር። የሚራገሙት ምንድነው? ሱራ 9:30 ላይ ለምሳሌ አላህ ያጥፋቸው ክርስቲያኖችን ብሎ ይራገማል አይደል? ስለዚህ ያንን ራሱ ደግሞ ቢቀሩት ምንድነው? እርግማን ነው። ሱራ 9:30ን ትቀራለህ አንተ በረመዳን። ስለዚህ በክርስቲያኖች ላይ ቀን በቀን እርግማን እያወረድክ ነው ማለት ነው። ለማስታወስ እኮ ነው የሚቀራ ክርስቲያን ለማስታወስ ማለት ነው። አቡላሀብ እስካሁን አለ ተበት ሄዳን የምንቀራ ክርስቲያኖች አሁን የሉም እንደ ኢብራሂም ክርስቲያኖች የሉም እንደ አሁን እነዛ ነው ያሳደዱትን ነው እንጂ እኮ በእምነት ማስደድ የለም እያለ እንዴት እንራቀው? ከፍ አድርጌ አሁንም ደግሞ ሂምሌት ተማደርገ በፊት እስቲ ክርስቲያኖች ያሳደዱትን ማስረጃውን አውጣ። እስቲ ክፈት እንዳለ ሁሉም ጣልቃ ትግባ። አይ ከዚህ በላይ ማስረጃ ጣዖት አምላኪዎችን አላልኩም፣ ኢብራሂም ከአይሁዶች ጋር ያደረገውንም አላልኩም። ክርስቲያኖች ያሳደዱትን እስቲ እናትን ልብዳለ ሽፎይ ከማም የተማርከው ነው? ከነብይ እናትን ልብዳለ ከነብይ የተማርካት እቺ ሆነች የምትሆነው ሐዲስ ነው? ቁርአን ነው? ቁርአን በአማርኛ እየቀራ ነው። ቁርአን በአማርኛ ልብዳለ የትቃለ ልጅ ልጅ ትጨርስ ትመልሳለህ ግን አይደል? ቁርአን በአማርኛ ነው። የነ ማለት ነው እንደ ነብይ አንዳንድ ይኸውልህ ስድቡን ተውና ምንድነው ከነብይ አንዴ ከቁርአን ነው ይሄንን የሸመደርከው አይደል? ዛሬ ረመዳን ነው። በረመዳን ወቅት ላይ ክርስቲያኖችን መሳደብና መራገም ነው ብለናችሁ ነበር። ስለዚህ ተግባራዊ እያደረከው ነው። ስለዚህ ተግባራዊ እያደረከው ነው ማለት ነው። ላውራ አንተ እኮ ምንም እያወራህ ያለው እኮ ምንም አለመረጃ ነው የሆነብህ። አስቸገርከን አንተ ደግሞ። ለምሳሌ አሁን አንዳንድ ሀዮች እኮ በወቅቱ ይወርዱና አይሰራባቸውም፣ በዛው ይቀራሉ። ለምሳሌ ማን ያለህ ኢብራሂም መጠጥ እየተጠጣ ኢብራሂም ሱራ 9 የወረደው መጨረሻ ነው አልኩ። ሁሉንም አብሮጌት የሚያደርጋቸው ሱራ 9 ነው። ይህን ታውቃለህ ብዬ ነው። መጨረሻ ወረደ ነው። አላለቀም እኮ ምኑ ጦርነቱ እኮ ነብዩ ሙተውም እኮ ቀጥሏል። በዑመር ጊዜ ቀጥሏል። ምንም ጦር ከክርስቲያኖች ጋር ነገርኩህ እኮ ከክርስቲያኖች ጋር የተዋጉበትን እስቲ ማስረጃ እኔ ስለ ካዲዎች አልጠየኩም። ካዲዎችን የማይለው ሱራ 9:5 ላይ ጨረሷቸው እኮ። ካዲዎች እኮ አልቀዋል። ካዲ የሚባል የለም። ባይዘይ ካዲዎችን ጨርሰዋቸዋል አይደለም? ሱራ 9:28 የወረደው እርግማን ካለ ስለ ጎረቤት ሀቅ እንዴት እስልምና እንደዚህ እንትን ይላል? ሀቅ የጎረቤት ሀቅ ከሙስሊሙ ጋር እኮ ስለ ጎረቤት ሀቅ ከክርስቲያኑ ጋር አይደለም። ወጋዳችን ከክርስቲያኑ ጋር ሳይሆን ከሙስሊሙ ጋር ነው። ጎረቤት ሀቅ የሚያወራ ያለ ሙስሊሙም መሰረት ያደረገ ነው። አንድ በል ሱራ ሜቢ ያላነበብክ ከሆነ ሱራ 3:28ን ተፍሲሮቹን ተመልከታቸው። ቁጥር ካነስክ ብቻ ነው ሀቅ የሚባል ነገር የሚመጣው ከክርስቲያን ጋር። ክርስቲያኑ ለምሳሌ 9 ቢሆን አንተ ብቻህን ብትሆን ሎክ ክርስቲያኑ 9 ነው። አንተ ብቻህን ከሆንክ ያለህ አማራጭ የክርስቲያኑን ሀቅ ጠብቅ። which means ሀቅ እንዴት ነው የምትጠብቀው? በማስመሰል እንደውም ክፈተው ተፍሲሩን ክርስቲያን 3:28ን ክፈተው። በጥርስህ ሳቅላቸው፣ በልብህ እርገማቸው። መቼ? ቁጥር እነሱ ከበለጡህ። በደንብ አስተውል። ቁጥር ከበለጡ ቁጥር ከበለጥካቸውስ መርገም ራሱ አይጠበቅብህም። ምንድነው የምታደርጋቸው? አጥፋቸው ነው የሚለው 3:28 5:51 ተፍሲሮቹን ክፈታቸው። ኢብን አባስን ወይ ኢብን ከሲርን ክፈታቸው። ያው እሱ አንብባው ኢስማኤል ከምትለው ጀምራ ኦኬ አንብባው። እሱ ነው
አልቡካሪ recorded that ከሚለው ጀምረ ቡኻሪ እንደመዘገበው ኦኬ ከላይ ጀምረ አንብበው። እሺ ሚዩት ነው ሚላል unless you indeed fear a danger from them ከነሱ ላይ አደጋን ከፈራችሁ ይላል። ማለትም ሙስሊሞች የበታች ሆነው ክርስቲያኖች ደግሞ የበላይ ከሆኑ ምን ማድረግ አለባቸው የሚለውን except this believer who is in the some areas or times fear for their safety from the disbeliever እና ለደህንነታቸው የሚፈሩ ከሆነ ከሃዲዎቹን ማለት ነው in case such believer are allowed to show friendship ምንድነው አማኞች ሙስሊሞች ለነዛ ለክርስቲያኖቹ ልክ እንደሚወዷቸው ማስመሰል ይችላሉ to the disbeliever outwardly በውጫዊ ማለት ነው ምንድነው እንደሚወዷቸው ያስመስላሉ but never inwardly ነገር ግን በውስጣቸው ጭራሽ መውደድ የለባቸውም መውደድ አይችሉም for instance ለምሳሌ አልቡኻሪ recorded that አቡ አርዳድ said አቡ ሃሪ እንደዘገበው አቡ አርዳድ እንደዚህ አለ we smile in the face of some people although our hearts curse them በአንዳንድ ሰዎች ወይም ከሃዲዎችን ስናይ እንስቅላቸው ነበር ነገር ግን ውስጣችን ይረግማቸው ነበር። ስለዚህ ከነሱ ፍራቻን የምታይ ከሆነ ምንድነው ትስቅላቸዋለህ ውስጥ ግን ይራገማል። በፍጹም እነሱን ጓደኛ፣ ወዳጅ፣ ረዳት አድርገህ መያዝ አትችልም። መራገም ነው ያለብህ። ኦኬ ይሄ ደግሞ የሚተገበረው መቼ ነው? በረመዳን ወቅት ላይ ሰሃባዎቹ ደግሞ ወሩን ሙሉ የሚያደርጉት ይራገሙበት ነበረ። ተቂያ የተፈቀደው ቁጥር ካነስክ ብቻ ነው። ፍሬንድሺፕ ማሳየት የፈቀደልህ ከክርስቲያኖች ጋር ጓደኝነትን የፈቀደልህ መቼ ነው? ቅድም እንዳልኩ ለምሳሌ ክርስቲያኖቹ ወይንም ሌሎች አማኞች 9 ቢሆኑ አንተ ብቻህን ከሆንክ በውስጥ ነው መራገም የምችለው። በጥርስ ትስቃለህ፣ በልብ ትረገማለህ። በውስጥ ትጠላቸዋለህ፣ በውጫዊ ደግሞ ወዳችኋለሁ ትላለህ። ምክንያቱም ሱራ 5:51 ላይ በፍጹም ጓደኛም እንዳትሆን ከነሱ ጋር ማጋር እንዳትይዝ ስላለህ ማለት ነው። በረመዳን ወቅት ወሩን ሙሉ ሜቢ ላንብብላቸው አንዴ ሱራ 3:28 እና ሱራ 5:51ን ምን እንደሚል ላንብብላቸው። ሱራ 3:28 አሁን ያነበብኩላችሁ ተፍሲሩ ማለት ነው። ዋናው የቁርአን አንቀጽ ምን ይላል? ምዕመናን ከሃዲዎችን ከምዕመናን ሌላ ረዳቶች አድርገው አያዙ፣ ሙስሊሞች ከሃዲዎችን ረዳት አድርገው አያዙ ይላል። ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። ክርስቲያኖችን ጓደኛ የምታደርጉ ከሆነ ቀጥታ ከእስልምናችሁ ትወጣላችሁ እያለ ነው። ስለዚህ ስለምን ሀቅ ነው የምትወጣው ነው። አሁን የክርስቲያኖችን ሀቅ ተወጡ ስትሉ ምን አይነት ሀቅ ነው የምትወጡት? እነሱን ጓደኛ ካደረጋችሁ ከእስልምናችሁ ትወጣላችሁ። እነ አጠበሪ ደግሞ ቀጥታ ዲስቢሊቨር ትሆናላችሁ ነው ያለው። በእስልምና ደግሞ የካደ ሰው ደግሞ ይገደላል። ስለዚህ ክርስቲያኖችን ጓደኛ ካረክ ከሃዲ ትሆናለህ። ከሃዲ ከሆንክ ደግሞ ትገደላለህ። አይገደልም ተው ታዲ ጓደኛ ማለት እኮ በሃይማኖት ነው እንጂ ኖርማል ነው። የምትገደልበት ምንም አይነት በመካደ ብቻ ምንም አትገደልም። በምንም የምትገደለው ለመግደልም ለመገደልም መስፈርት ተስቀምጦለታል እስልምና። ማይ መስፈርት ፈጣሪ ይገለው አይደል? ለምን ይገለው? ከሃዲያን የሚገደሉ የፈጠረው ታውቃለህ? እሺ በአንተ በደዋ ላይ እንቅፋት ሲሆኑ በአንተ በደዋ መስመር ላይ እንቅፋት ሲሆኑ ነው ያኔ መታገልና መዋጋት መጋደል የምትችለው እንጂ ዝም ብሎ እሱ ሌላ ነገር በማምለኩ ብቻ ግደል የሚል ነገር የለም። ኦኬ እሱ ሌላ ቶፒክ ነው። አክቹአሊ ነብይ የመጣበትን ዓላማ አታውቅም ማለት ነው። ኦኬ በረመዳን ወቅት ላይ የመጣበት ዓላማ እስልምና ለማስፋፋት ነው እንጂ ለመግደል አይደለም። ለመጋደል ነው የመጣው። ለመጋደል ነው የመጣው። በምን ምክንያት? በሱ እንዲያምኑ እኮ በሱ እንዲያምኑ ሊጠራቸው እንጂ ሊገላቸው እኮ አልመጣም። ካላመኑበትስ ህይወታቸው ይጠበቃል? ዋስትና አላቸው? ካላመኑ ካልነኩት አናምንም ቢሉ ለምሳሌ ሰላት አልሰግድም አይደለም ካልነኩት ካላመኑ ካልነኩት ካላሳደዱት አይነካቸውም። አይቻልም። አይሁዶችን እንዴት እንዳጠፋቸው ታሪኩን አታውቅም ማለት ነው። ጠንቅቀህ በየቤተክርስቲያናቸው ምኩራባቸው ሄዶ ነው ያጠፋቸው። ሁለት አማራጭ ነው የሚሰጥህ። ሎክ አንደኛ እስልምና መቀበል ሰላማዊ ትሆናለህ።
ደህንነት ይጠበቃል። እስልምናን አልቀበልም ካልክ ግን ህይወት አይጠበቅም፣ ንብረት አይጠበቅም። ደምህ ደመ ከልብ ነው። ኤኒታይም ልትገደል ትችላለህ። ያው በደዋው ላይ እንቅፋት ከሆንክ መገደል አይቀርም። የምንም እንቅፋት አይደለም፣ እንቅፋት ጉዳይ አይደለም። የዓለም ምክንያት ከመሬት ተነስቶ የሚገል የለም። ራስን መከላከል ተፈጥሯዊ ግዴታ ነው። ራስ መከላከል አይደለም። አንተ ራስህ ህይወትን ለመከላከል ህይወትን ለማዳን ትከላከላለህ። ቢሶም ከመጣበት ደግሞ እርምጃ ወደ መውሰድ ትሄዳለህ። እሱ ሌላ ጉዳይ ነው። ቅድም ደግሞ ራስ መከላከል ሰልፍ ዲፌንስ አይደለም። እኔ ጥያቄ አታክ ቆይ አታክና ሰልፍ ዲፌንስ ይለያያሉ። እኔ እያወራ ያለሁት አታክ ስለማድረግ ነው፣ ቀድሞ ስለመዋጋት ነው እንጂ እያወራ ያለሁት ራስን መከላከል ኢንስቲንክት ነው። ራስን መከላከል እኔ አሁን እንደዚህ ቁጭ ያልኩበት አንዱ መቶ እንዲህ ብለኝ ሳላስበው ራሱ ልመታው እችላለሁ፣ ተፈጥሯዊ ስለሆነ ማለት ነው። ሰልፍ ለምን እያወራ ያለሁት ቀድሞ አታክ ስለማድረግ ነው። ዋና ፖይንት የእኛው ስላልሆነ ለዛሬ ግን በቃ የእኛው ቶፒካችን ለዛሬው ስላልሆነ ወደ ቶፒኩ ፓራፍሬዝ እናድርገው እንመልሰውና በረመዳን ላይ ኢንኬዝ ምግባችሁን ራሱ ለክርስቲያኖች እናንተ አማኝ ላልሆነ ማብላት አይ ቲንክ ኔትወርክ ይዞታል። ኮፒ ሊንክ እያደረጋችሁ ጋይስ አለው። እየተሰማኝ ነው፣ ይቆራረጣል እንጂ እየተሰማኝ ነው አለው። ያ የሱ እንትን አሁን ተመልሳለህ ወይ? ኦኬ ሰምተሃል? እስቲ አረብኛውን ከፍ አድርገው፣ እንግሊዝኛውን ተውና አረብኛውን ትንሽ ከፍ አድርገው። ኦኬ وحدثنا عن ملك داود بن حسين أنه سمع أعراج يقول ما أدركت الناس إلا وهم يلعنون الكافرين في رمضان. الشيء كذي قتلو أنه سمع أعراج يقول ميلو السوق استي ليه بيتشا فسر لي استي ليه بيتشا ترجم لي رام بترجم بنات ترجم لي استي እኔ ማተርጉም ይላችኋለሁ። አንተ ካፊሮችን ሲራገሙ የሚለውን ብቻ ነው ነጥለህ እየተከራከርክ ያለው። እኔ የሚመለከተኝ እሱ ነው። ከዛ በኋላ ሱረቱል በቀራን ይቀሩ ነበር የሚለው ለኔ ምን ያደርግልኛል? አንድሬስ እኮ መተንተን የምትችለው ሁሉንም አንደርስታንድ ስታደርግ ነው። ኦኬ እሺ፣ ለምሳሌ ልንገርህ አንዴ ከሃዲዎችን በረመዳን ይራገሙ ነበረ። ከዛ በኋላ ደግሞ ቁርአን ይቀሩ ነበር። ለምሳሌ ሱረቱል በቀራን በ8 ረካ አድርገው ያነቡ ነበር ምናምን እያለ ይቀጥላል። ሱረቱል በቀራ ላይ ደግሞ እርግማን አለ። ስለዚህ ያንንም ጨምረው ነው የሚቀሩት። ምን ተመሳሳይ እኮ ነው፣ ምንም የተለየ ነገር የለው። እኛ የሚመለከተን ግን ከሃዲዎች ክርስቲያኖች፣ እናንተ ብላችሁ የምታምኗቸው ክርስቲያኖችን በረመዳን ትራገማለህ ወይስ አትራገምም ነው እንጂ እኔ ምን አገባኝ? እኔ ሱረቱል በቀራን ቀራህ አልቀራህ፣ ቀጥለውን መልሱ ላይ ቀጥል። አልራገምም። ኦኬ ስለዚህ አንተ ምንድነው ቤስት የተባሉት የሙሐመድ ስኳንድ ስለዚህ እነዚህ የሚራገሙት ልክ ናቸው ወይስ አይደሉም? የሚራገሙት ልክ ናቸው ወይስ አይደሉም? ይሄ እኮ ክርስቲያኖችን እርገሙ የሚል እኮ በተናጠል ክርስቲያኖችን እርገሙ የሚል የለም። ኦኬ ክርስቲያኖች ከሃዲ ናቸው ወይስ አይደሉም? በረመዳን ወቅት እንደ እስልምና ክርስቲያኖች ከሃዲዎች አይደሉም ወይስ? ረመዳን መጥቶ ከአላህ ረህመት ሳያገኝ ምህረት ሳያገኝ ረመዳን የሄደበት ሰው ሙስሊም ሆኖ ራሱ ይረገም ተብሏል። በረመዳን መጥቶ ምህረትን ሳያገኝ ረመዳን የወጣበት ሰው አላህ ረግሞ ምንድን ነው የምታወራው ወንድማችን? እሱ አላህ ስለ አላህ እርግማን አይደለም እያወራ ያሉት ስለ አማኞች። እናንተ ሌሊት ተነስታችሁ ሰላት በምታደርጉበት ወቅት ትራገማላችሁ ወይስ አትራገሙም? ይሄው ምንድነው ራሱ ቻፕተሩ ራሱ ናይት ፕሬየር ዲዩሪንግ ረመዳን ምንድነው? ሌሊት ተነስታችሁ ሰላት ስታደርጉ ናይት ፕሬየር ዲዩሪንግ ረመዳን፣ በረመዳን ወቅት ሌሊት ተነስቶ ሰላት ስለማድረግ ይላል። ከዛ ውስጥ አንዱ ምንድነው? ከሃዲዎችን መራገም ነው። የሰላት አንዱ በቀራን በስምንት ረካ አድርገን የምንሰግደው የምንቀራው ሰላት ላይ እንጂ ለእርግማን እኮ አይደለም። ከዛ ውስጥ አንዱ ይሄው ሌሊት ተነስተህ ስንት ሰላት ስታደርግ ትራገማለህ ይላል። ይራገሙ ነበር ይላል። እሺ ከሱ ቀደም ብሎ ያለውን ስለብቻው አንተ ትበልጣለህ።
አንተ ትበልጣለህ ከመሐመድ ሰሃቦች? አሁን ያነበብኩልን ቦታ እስቲ ተርጉምልኝ። ሌም የሆነ ነገር እኮ ነው የምታነሳው። አንተ ከመሐመድ ሰሃቦች ትበልጣለህ ወይስ አትበልጥም? ምን ማለት ነው? ደግሞ ከመሐመድ ሰሃቦች አንተ ትሻላለህ ወይስ አትሻላለህ? ወደዛ ለምን ትሄዳለህ? በቃ ሼም ያዘ። ዝም በል በቃ አድርገው። እኔ እሻላለሁ እያልክ እኮ ነው። እነሱ ይራገሙ ነበር፣ እኔ አልራገምም። እኔ እሻላለሁ ከእነሱ እያልክ ነው። ኑር ሁሴን መምህር እንኳን ደህና መጡ። ሰላም ብያለሁ። ራሴ ይመስገን። እንኳን ደህና ቆያችሁ። ሁላችሁ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላም ይብዛላችሁ። ለማርያም ክርስቲያን ሌሎቻችሁንም ሰላም ብያለሁ። አሜን። እንኳን ደህና መጡ። ሰላም ከሁላችን ጋር ይሁን። ኦኬ ኑሩ ቀጥልሽ። ኑሩ ኑሩ በጽዬ አይ ቲንክ ክርስቲያን ነች። በጽዬ ማርያም ልጅ እንዴት አመሻችሁ? ደህና ናችሁ? እኔ ሙስሊም ነኝ። ሙስሊም ነኝ። ቢያንስ አንደበት መኖር አለበት። እዚህ ጋር እኔ አሁን ሰው ሁኜ እኔ ሰው ነኝና ሰውን መሳደብ፣ ሰውን ማንቋሸሽ፣ ሰውን አንተ እንዲህ ነህ ማለት፣ ሰውን በጣም የተለያየ ነገር ማድረግ ከሃይማኖት ውጭ የሆነ በጣም የመጨረሻ የወረደ አመለካከት ያላቸው ሰዎች ናቸው። እነዚህ ማለት ያሉበትን ሃይማኖት አያውቁም። ሃይማኖት ማለት ምን ማለት ነው? ነገ ሙተህ የምትጠይቅበት ቦታ እንዳለ ማሰብ መቻል አለብን። ስለዚህ ስድብ ሁሉ ያስጠይቀናል፣ ማወቅ አለባቸው። እኔ በጣም የሚገርም ነገር ራያ አካባቢ የተወለድኩት። ራያ አካባቢ ማለት ደግሞ ይሄ ከቆቦ ጀምረህ ባላ ያለ ማጠማ በጣም የተለያዩ ማህበረሰቦች ጋር የሚኖርኩት እኔ አፋሮች አሉ፣ ኦሮሞዎች አሉ፣ አማሮች አሉ፣ በጣም የተለያየ ትግሬዎች አሉ። እነዛ ጋር ነው የኖርኩትና ግን መሳደብ ኃጢአት ነው ወይስ አይደለም? ትልቁ አንድ አጀንዳ መሳደብ ኃጢአት ነው። ስለዚህ ኃጢአት ከሆነ ነገ ያስጠይቃኝ ካለ ምን ይሳደባል እዚህ ጋር ገብቶ። ስለዚህ እኔ የሚገርምህ ስወለድ ባይዘዌ ክርስቲያን ነኝ። ስወለድ ግን እናቴም በስደት በተለያየ ነገር ማጣሁና ሞተችብኝ። ከዛ በኋላ ደግሞ አክስቶችና አጎቶቼ ጋር ነው ያደግኩትኝ። ከዛ በኋላ እነዛ ማህበረሰቦች ደግሞ ሙስሊም ናቸው። እነዛ ማህበረሰቦች ደግሞ እኔን በማላውቀው ህፃን ልጅ ላይ የነበርኩት ባይዘዌ 11-12 ዓመት በሆነ ሰዓት ላይ የሆነ የእስልምና እንድቀበል አደረጉ። አላውቅም 11-12 ዓመት ባይዘዌ ግን አልሐምዱሊላህ ማለት አሁን ኢቭን ኦፍ ማለት በጣም አሁን እኔ 6 ዩኒቨርሲቲ ግራጁዌት አድርጌያለሁ 2006 ዓመተ ምህረት ላይ በአርት በጣም ብዙ ነገር ማገናዘብ እችላለሁ እና በጣም እከታተላለሁ ብዙ ነገር ሶሻል ሚዲያ የተለያዩ ፕላትፎርሞች። አሁን ከእስልምና ወጥተህ ነው እዛ ውስጥ እስልምና ውስጥ ነው ያለ። ኢቭን ኦፍ መጠበቅ አለብኝ እኔ መጠበቅ አለብኝ፣ በጣም መጠበቅ አለብኝ። አሁን እኔ መጀመሪያ ክርስቲያን ነበርኩ ብያለሁ። ከዛ በኋላ ነው ቤተሰቦችን ሳጣ ወደ ቤተሰቦች ሄድኩና አክስት አጎቶች። ከዛ በኋላ እነዛ ደግሞ የሄድኩባቸው ቤተሰቦች ደግሞ አክስት አጎቶች እስልምና። ከዛ በኋላ ኢቭኖፍ ግን እኔ ፈልጌውም አይደለም አይ ባለማወቅ ነው እና በቃ ማለት በዛ ሀዘንተኛ ነኝ ማለት ትችላለህ። ቤተሰቦችን አጥቻለሁ፣ ምን አጥቻለሁ። አይ እነሱን ደግሞ የሰጠኝ አምላክ ብዬ ወይም ደግሞ የሰጠኝ ፈጣሪ ብዬ ስቀበላቸው ቤተሰቦቼ አይ ከዚህ ሃይማኖት ማውጣት አለብህ ብለው ግዴታዬ ነው። በቃ በዛ ሰዓት 11-12 ዓመት የለኝም ተቀብያለሁ። ግን አንድ ሰው መልካምነትና የዋህነት ወይም ደግሞ በጣም እኔ እንጃ ሃይማኖት ማለት ተሳደቡ የሚል ሃይማኖት ካለ ደግሞ እኔ ኤፎይ ፈጣሪ ምስክሬ ነው። የጨለማ ይንጋለኛው ምሽት ነው። ግን መሳደብ በቃ ማለት እንጃ እኔ እንስሳም ሲሞትም እኮ እናዝናለን ሰዎች ነን። በቃ የማይሆን ነገር እንዴት ነው? አሁን ቢያንስ አንተ በመረጃ ነው የምትሄደው። መረጃ አለ፣ መረጃ ልስጣችሁ ስትላቸው አያዳምጡህም። መሳደብ ስድብ ነው እና እንዴት ነው ይሄ እናላለሁኝ። አንዳንድ ጊዜ እስኪ አንተ ጋር መውጥቼ ደግሞ አንተ ጋር ደግሞ ሰማና ሁሱ የሚባል ልጅ ጋር እገባለሁ። ሁሱ ጋር ስገባ የሚገብቱ ልጆች
በጣም የመጨረሻ ሃይማኖታቸው ላይ ኢምንት የሆኑ ሰዎች ናቸው። ከዛ በጣም በክርክር ሲይዙት ደግሞ ያስወርዳቸዋል። እንዲህ ሰውዬ የጠየቁት ጥያቄ እንዴት ነው መመለስ የማይችለው? እንዴት ማቀም እንዲህ ምን ማለት ነው ይሄ ብዬ ያስባለሁ። ማለት እኔ ህይወቴን የማስበው ነገ አምዴድ በቃ እኔ እሞታለሁ። በቃ እኔ በጣም ማለት ፊልድ ቁጥር ልጅ ነኝ፣ የተማርኩ ልጅ ነኝ። በቃ እንዲህ በመረጃ ማምን ልጅ ነኝ። በቃ መረጃ በቃ ማለት በቃ ምንም አይነት ነገር መረጃ የተደገፈ ወይም ደግሞ ከመረጃ ውጭ የሆነ ነገርን ደግሞ ማመን አልችልም። ሰው ነኝ፣ አገናዝባለሁ። እንዳስብ አእምሮ ተሰጥቶኛል፣ እንዳስብ ህሊና ተሰጥቶኛል። የሰው ልጆች እንዴት ነው የተጻፈው እንዳ ወይም ደግሞ እኔ እኮ ሐዋርያው ቅዱስ ጳውሎስ የሆነ ነገር አጀንዳ አንስተሃል። ሐዋርያው ቅዱስ ጳውሎስ የጻፈው አለ። ያ የጻፈው ነገር ኢቭኑ እስትንፋስ ነው። በቃ እኔ እንጃ ማለት ነብዩ መሐመድ የጻፈው ያስቀመጣቸው ነገሮች የመጨረሻ ናቸውና ይቅርታ በጣም ጊዜ እና ሰዓት ጨረስኩባቸውና እኔ ያይዱ ነው በቃ። እሺ ያ ወደ ቀድሞ እምነት መመለስ ከፈለግ ሜይ ቢ ተማር። ባለማወቅ ነው የወጣሁት ከቀድሞ እምነቴ ውስጥ ስላልክ በአቅራቢያ የሚገኝ ተማር፣ ጠይቅ። ሪፖርት እያደረጉ መሰለኝ እና በጣም እዚህ ማለት ሪፖርት እያደረጉ ችግር የለውም፣ ድምፅ ችግር የለውም። እሱ ተማሪ ሂድና አቅራቢያ ቤተክርስቲያን ካለ አማራ ክልል እንግዲህ ቤተክርስቲያን ይኖራል። ወደ ቀድሞ እምነት መመለስ ምፈልግ ከሆነ ቀላል ነው፣ መማር ነው። መምህርም አሉ፣ በውስጥ ጻፍላቸው ለሳቸው። ፓራፍሬዝ አድርገው ክርስቲያን ቶፒኩን ያ ቶፒካችን ላይ እንግባና ኦኬ። ሁሴን አለ? ሁሴናት? እሺ። ኑር ረመዳን? ያ ኦኬ። እሺ ኑር ሰላም ነው? አላህ ሰላም ነው አለ። እንኳን ደህና መጣ። ሰምተዋል? ቶፒካችንን ጥያቄያችንን ሰምተዋል? ሰምቻለሁ። ኦኬ እሺ ቀጥልሽ። በረመዳን ሌሊት ሰላት ስትነሱ ስታደርጉ ለክርስቲያኖች እርግማን ነው የምታቀርቡት ወይስ ዱዓ ነው የምታደርጉላቸው? እዚህ ጋር ምን አለ መሰለህ፣ አንድ ሙስሊም ከሆነ የሚሰራው ሙስሊም አስተምሮ ነው፣ ተግባራት ነው የሚፈጽመው። ይሰማል? ይሰማል። ቀጥል። የሙስሊም ተግባራት ነው የሚፈጽመው አልክ። ያ የሙስሊም ተግባራት ክርስቲያኖችን መራገም ነው ወይስ ለነሱ ዱዓ ማድረግ ጥሩ ጥሩ ነገር መመኘት ነው? ምናልባት ብዙ እውቀት ባይኖረኝም ክርስቲያን በሚለው ባይኖረኝም ማለት ነው ካፊርና ኩፋር የሚባል ነገር አለ። አንድ ሙስሊም ክርስቲያኖች በየትኛው ውስጥ ነው የሚጠቃለሉት? እሱ ብዙ አላውቀውም እኔ እሱ እዛ ጋር ብዙ አላውቀውም ግን አይ ምንም ልዩነት የለም። ክርስቲያኖችንም ካፊር ትላላችሁ፣ ኩፋርም ይባላል። ካፊርና ኩፋር የሚባል ነገር አለ። ካፊርና ኩፋር ማለት ካፊር የሚባለው እስልምናን ተቀብሎ እስላም ውስጥ ሆኖ የእስላም ተግባር ማይፈጽም ካፊር ይባላል፣ ከሃዲ ይባላል። ጭራሽ እሱ መናፍቅ ነው የሚባለው። አታውቅም መሰለኝ። ትእዛዙን ማይፈጽም ከሃዲ ይባላል። የወጣ ነው ያልወጣ መውጣቱ አይደለም ትርጉሙ። ስራውን ማይፈጽም ከሆነ እስልምና ብቻ አይሰራለትም፣ ከሃዲ ይባላል። ካላስ ኦኬ፣ ሙርታድ ነው ማለት ነው። ሙርታድ ሌላ ነው። ምንድን ነው ሙርታድ? ሌላ ነው። ከሃዲና ኩፋር ይለያያል። ሙርታድ ወደ ኩፋር ይሄዳል። ከሃዲ ምንድን ነው? ከሃዲ ምንድን ነው? ከሃዲ ምንድን ነው? ከሃዲ ሲሆን ከሃዲ አዎ፣ ይሰማል፣ ያያል፣ ያቃል፣ ማይፈጽም ማለት ነው። ለምሳሌ አላህን የካደ ማለት ነው። አዎ፣ አላህና መልእክተኛውን የሰማውን መፈጸም እምቢ ያለ ማለት ነው። የካደ ማለት ነው። አላህ አምላክ አይደለም፣ መሐመድም ነብይ አይደለም ያለ ማለት ነው። አምላክነቱን ሳይሆን ትእዛዙን መፈጸም እምቢ ያለ። አምላክነቱማ አምነዋል እኮ አንድ እግዚአብሔር ፈጣሪ መሆኑን አምነዋል። እሱማ ካዳ ይባልማ። ታዲያ ምን ካዳ ይባልም እንደዛ ከሆነ። ስለዚህ ወደ ቶፒኩ እንመለስና ያ ማሁን ነገር እኮ ስላነሳ ነው
እሺ መልሰውና ቶፒኩ ላይ ግቡ። ያን ያህል የሚያራቅቅ ነገር ጥያቄ አልጠየቅናችሁም ሙስሊሞች። በጣም ቀላል ጥያቄ ነው እና ራሱም ሀዲሱን በግልጽ ስለሚናገር ግልጽ ነው። አንድ ሙስሊም ሆነ ሰው እስልምናው የሚያስተምረውን ከመፈጸም ወደ ኋላ አይልም። ኦኬ። ስለዚህ እኮ አንተ ትራገማለህ ወይስ ምንድን ነው የምታደርገው? መራገም ሲሆን አንድ ሰው እኔ ሃይማኖት የሚያዘኝ ከማድረግ ወደ ኋላ አልልም። ገባኝ እኮ ደጋግመህ ነገርከኝ። አሁን እሱ ጋር ሁሴን ገባኝ፣ በደንብ ተረድቻለሁ። በቃ ሃይማኖት የሚያዝን ነገር በደንብ ታደርጋለህ። የሙሐመድ ሰሃቦች ከዛ በኋላ የመጡት ሰዎች ደግሞ ሙስሊሞች በረመዳን ወቅት ሌሊት ላይ ሰላት ሲያደርጉ ይራገሙ ነበር ከሃዲዎችን። አንተ የነሱን ፈለግ ትከተላለህ ወይስ አትከተልም? ዱዓ ያደርጋሉ። ዱዓ ሲያደርጉ ማስረጃ አምጣሽ። ዱዓ እንደሚያደርግ ለምሳሌ ዑመር ዱዓ እንደሚያደርግ ማስረጃ አምጣ። እኔ እንደሚራገም እሰጥሃለሁ ማስረጃ። ምኑን? የሙሐመድ ሰሃቦች ዱዓ እንደሚያደርጉ በረመዳን ወቅት ማስረጃ ስጠኝ ለካሃዲዎች። እርግማን ምን ተብሎ የሚረገመው ነገረኛ አለ? እርግማን ምን? አላህ ያጥፋችሁ ለምሳሌ አላህ ያጥፋችሁ ለምሳሌ። ዱዓስ አላህ ያብዛችሁ። በቃ አንድ እምነት ተከታይ ሃይማኖትን ለሚከተል ምርቃት ያደርጋል። ሃይማኖትን ለማይከተል ምርቃት አያደርግም። አይጠበቅበትም፣ ደግሞ አይታዘዝም። በሱ ራሱ እንዲያደርግም የለም አይጠበቅበትም። ማድረግም ደግሞ አይታዘዝም፣ አያደርግም፣ አይታዘዝም። መራገሙ ግን ይታዘዛል። አላህ ያጥፋችሁ የሚለውን ከሃይማኖቱ ውጭ ያለውን ጸሎት ያደርጋል። መጥፎ የሚሰራው በመጥፎ ስራ ፈጣሪ የእጅ ስራውን ከፍለዋል። ኦኬ ክርስቲያኑ ቀጥል። እሺ እነ ዑመር ምንድነው ሌሊት ተነስተው አላህ በከባድ ቅጣት ይቅጣቸው የሚል ሰላት ነበር ሲያደርጉ የነበረውና ሙሐመድን ያልተቀበሉ በሙሉ አላህ በጣም በትልቅ ጥፋት ያጥፋቸው እያለ ነበር ሲራገም የነበረው። ማስረጃ ከፈለጋቸው አወጣላችኋለሁ። ስለዚህ ማስረጃ አያስፈልገውም። ከሃይማኖት ውጭ ያለው አይጠበቅብኝም ለሱ ጸሎት ማድረግ። ስለዚህ አንተ ክርስቲያኖችን ያጥፋቸው ብለህ ነው የምትጸልየው ሌሊት ሰላት የምታደርገው? ፈጣሪን አምነው ፈጣሪን የማይከተሉ ሁሴን፣ እኔ አንተን አላህ አልከተልም፣ የአንተ ሙሐመድን ነብይ ነው ብዬ አልከተልም። ሌሊት ለሰላት ስትነሳ አሁን በዚህ በረመዳን ወቅት አላህ ያጥፋቸው ክርስቲያኖችን ብለህ ሰላት ታደርጋለህ? እኔና አንተ ጋር አንድ ነገር ልዩነት አለ። ተወኝ፣ እኔን ተወኝና የጠየኩ መልስልኝ። እሱንም እኮ ነው የሚልህ። አሁን እኔና አንተ ባለንበት ሰዓት አንድ ልዩነት አለ፣ እኔና አንተ ማለት ነው። አንተም እኔም የአንዱ የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች ነን። ፈጣሪ የተላከ ነብይ አይደለም ብዬ አምናለሁ። ስለዚህ ከሃዲነ ትረገማለህ። ለአንተ ምን ብለህ ነው የምትረግመኝ? ምን ብለህ ነው ክርስቲያኑን አላህ ያጥፋው ብለህ ነው የምትረግመኝ? ፈጣሪ ስራህን እስቲ ነው። አይዋ እሺ ጨርሰናል ወንድማችን። በቃ እሱ መስጠት አይችልም። ምን አይነት ፈትዋ ነው የምትሰጠው? ኢብራሂም ምን አይነት ፈትዋ ነው? ቁርአኑን እኮ ነው እሱ ያለው። አረብ ማያውቅ ሰው ያስገባ ዝም አስጨፈጨፍከን። ሄሎ አይ አንተም አውቃለሁ ብለህ ነው የገባው፣ እሱም አውቃለሁ ብሎ ነው የገባው። ኑር እንኳን ደህና መጣ። ቢያንስ አላቅም ቢል ይሻላል። እንደኔ ሰላም ነው? እንዴት ነህ? ሰላም ነው ይመስገነው። መመረቅ ይቻላል? መመረቅ ይቻላል? በረመዳን ወቅት ላይ አሁን በጾሙስ ለክርስቲያኖች መመረቅ ትችላላችሁ? መመረቅ የሚያሳድዱህን ለምሳሌ አይቻልም። አይቻልም። ለምሳሌ እኛ ግን ልንመርቃችሁ እንችላለን፣ እያሳደዳችሁ ነው። እሱ መብታችሁ ነው። ግን እናንተ ናችሁ ደግሞ መልሳችሁ ሰላማዊ ሃይማኖት ተፍቅር በፍቅር የሚኖር የምትሉት እናንተ ናችሁ። እናንተ እኛ መመረቅ የማትችሉ አዳምጠኛ መራገም እኛን ትራገማላችሁ። ስማቸው ቆይ ፕሊዝ። ኦኬ ቀጥል። ሰማኝ። አሁን እዚህ ጋር እየገቡ የሚለፈልፉት ሁሉ አንድ እውቀት የሌላቸው ናቸው። አንደኛ ምንም እውቀት የሌላቸው መልስ መስጠት እየበጠበጡ ስለሆነ እኔ ላብራራለህ። ለምን ተረገሙ፣ ለምን
ክርስቲያኖች ለምን በረመዳን ላይ ይረገማሉ ነው አይደል አንተ ያልከው? እሺ ቁጥር 1 ስለ እርግማኑ ልንገርህ። የዛን ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉት ላብራራለህ ነው። እነዛ ሙስሊሞች የሚያሳድዱት ካፊሮች ነው። ልብ በል። አሁንም ቢሆን ወደፊትም እስልምናን የሚያሳድድ እስልምና ለማጥፋት ስምን ለማጥፋት የሚሞክር ለማጠልሸት የሚሞክር ሰው አሁንም የተረገመ ነው። አሁን ማስረጃውን አንጣ፣ ማስረጃ አንጣ። እነሱ እስካሁን የገቡት ምንም ማያውቁ ናቸው ስላልክ አንተ አሁን ከነሱ ስለሆንክ ከአንተ ጋር ማውራት መግባባት እንችላለን። መረጃ ትከፍትና እንደዚህ አይነቶቹን የተራገመው የሚለውን ክፈተው። አሁን ስልክ አንድ ብቻ ስላለኝ በቃል ልመለስልህ እችላለሁ። ማሳየት አልችልም። አይ ችግር የለውም፣ ችግር የለውም። ያው ክርስቲያን አለ እሱ ይከፍተዋል። ንገረው፣ መረጃውን ያለበትን ንገረው፣ ያለበትን ንገረው። አባባል አልገባኝም። ጥቅሱን ንገረው፣ ጥቅሱን ንገረው፣ ያለበትን ቦታ መልስለታለሁ። እዛ ላይ ጥቅሱን ያለበትን ቦታ ጥቀስና በዚህ ምክንያት ነው ብለህ ምክንያት ስላስቀመጥክ ምክንያቱን ቦታውን ንገረን። እነግርሃለሁ፣ ችግር የለውም። እሺ ቀጥል። ላይ ልክፈትልህ። ሐዲስ ነው ቁርአን ነው የምትሰጠኝ? ለምሳሌ አሁን እፎይ ቀደም የተራ እርግማን ምክንያቱ ላይ ግባ። ለምን ሊረግሙ እንደቻሉ ለምሳሌ ሲያሳድዷቸው ነው ብለህ ስለተናገርክ፣ ለምሳሌ ክርስቲያኖች የቱ ጋር ነው መሐመድን አሳደውት በሱ ምክንያት ነው እርግማቸው ያለው? ብለህ ሰርች አድርገህ ታገኛለህ ምክንያቱን ማለት ነው። ምንድነው? የት ነው ሰርች ማድረግ? ምን ላይ ሰርች ማለት ነው? ሐዲሱ ላይ ሐዲስ የለም፣ እንደዛ የሚል ነገር የለም። ነብዩ በረመዳን ላይ ይሄን ዱዓ ያደረጉት በምን ምክንያት ነው የሚለውን ገብተህ ማብራሪያውን ማግኘት ትችላለህ። ማስረጃ አለ የለም? ማስረጃ አለ ወይስ ተረት ነው? ማስረጃ አለው። ማስረጃው እኮ ታገኛለህ እዛ ላይ ነው እኮ። ማስረጃ ውስጠኝ። እሺ የትኛው? ለምሳሌ ቡኻሪ ላይ ነው ሙስሊም ላይ ነው? ቡኻሪ ላይ። እሺ ስንተኛው ሐዲስ? ሐዲሱን ቁጥሩን አልያዝኩትም፣ ብቻ እዛ ላይ ሰርች አድርገው በሕስ ይዘና ወይ ዘና ወይ ተናገር። እዚህ ተረት አታውራ ወንድማችን። ተረት አይደለም እየነገርኩ ነው። ለምን ተረገሙ ለምን ትራገማላችሁ ምናምን አይነት ሳይሆን እስልምናን የሚያሳድድ ሰው ነው። ማስረጃ ውስጠን አይደለም ማስረጃ ውስጠኝ። ቡኻሪ ስንት ሐዲሱን ይዘና ወይ ሂድና ይዘናሽ። ሰበቡ ምክንያት አለው እያንዳንዱ ነገር ገብቶሃል እኮ። ማስረጃ አስጠን እኮ ማስረጃ አስጠን እኮ። ማስረጃ አለ ስጠኝ። ማስረጃ በቃ ጠብቀኝ፣ እሰጥሃለሁ። አብሽር። እሺ ቶሎ ይሄን ከሆነ ያንገበገባችሁ አሁንም ቢሆን ትረገማላችሁ፣ ወደፊትም ትረገማላችሁ። እስልምና ሃይማኖት ነው ብለን የምንናገረው ለማጥላሸት የሚሞክር ማስረጃ ይዘና። እስልምና የጥላቻ ሃይማኖት ነው። ከሰው ጋር መኖር መኗኗር እንኳን አይችሉም። እኛ የፍቅር ሃይማኖት ነው፣ ዲናል ኢስላም ውብ ነው እያሉ በሚዲያው በየመስጊዱ የሚዋሿችሁ የሚያጭበረብሯችሁ ውሸት ነው። እሺ እስልምና ከክርስቲያኖች ጋር በፍጹም መኗኗር የማይችል ሃይማኖት ነው። ክርስትና ላይ በጣም ትልቅ ጥላቻ ነው ያለባቸው። ከዛ ውስጥ አንዱ በረመዳን ወቅት ቁጭ ብላችሁ መራገም አንዱ እንትናቸው ነው። እሱ የጥላቻ መገለጫ። መጀመሪያ እወቅ ስለ ራስ እምነት እንኳን በትክክል አንተ ማስረጃውን ይዘና አንተ ማስረጃው የኔን እምነት አሳያለሁ፣ ችግር የለውም። መረጃውን አንጣ ኑሩ፣ መረጃውን አንጣ። አንዴ ሮሜ ምዕራፍ 12 አንዴ ክፈተው ክርስቲያን። ኦኬ ሮሜ ምዕራፍ 12 እንደዚህ ይላል። ትንሽ መለስ አድርገው፣ ከቁጥር 12 አድርገው። በተስፋ ደስ ይበላችሁ፣ በመከራ ታገሱ። ሎክ የፈለገ መከራ ቢደርስባችሁ ልትታገሱ ተጠርታችኋል። ክርስቲያኖች ተስፋ ስለምናደርገው ወደፊት ስለምናገኘው ተስፋ እያደረግን መከራን ሁሉ በትዕግስት እናልፋለን። በጸሎት ጽኑ። መከራ ሲደርስባችሁ አብዝታችሁ ጸሎት አድርጉ። ሴፍ አይደለም የምታዘጋጁት። መከራ ሲደርስባችሁ ከፍተኛ ጸሎት ያስፈልጋችኋል። ሴፋችን ጸሎት ስለሆነ፣ ሴፋችን የእግዚአብሔር ቃል ስለሆነ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ እንጂ አትራገሙ። ምን በሉ? መርቁ እንጂ አትራገሙ። ምን አድርጓቸው? መርቋቸው። አስቀድማ አይደለም የምትራገሙ፣
ኢቭን የሚያሳድዷችሁን መርቋቸው እንጂ አትራገሟቸው። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋርም አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አስወግዱ፣ አታስቡ። ነገር ግን የትሕትናን ነገር ለመስራት ትጉ። ልባም የሆናችሁ አይምሰላችሁ። ለማንም በደንብ አስተውሉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ መልካም የሆነውን አስቡ። ለማንም ምን አትበሉ? ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቅድም ሱራ 3:28 ላይ እንዳሳየዋችሁ ቁጥር ካነሳችሁ አውትዋርድሊ መሳደብ መማታት ካልቻላችሁ ኢንተርናሊ ምን አድርጓቸው ነው የሚለው። በውስጣችሁ ምን አይነት ተንኮል እያሰባችሁ እርገሟቸው። በአፋችሁ እኝ እያላችሁ በጥርሳችሁ በልባችሁ እርገሟቸው ይላል አሊያ። የእኛስ በሁሉ በሰው ፊት መልካሙን በውስጣችሁ አስቡ። ለክፉ ክፉን አትመልሱ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ግማሽ ፓርሻል አይደለም በሰላም ኑሩ፣ እንዳትበቀሉ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 አድርግልኝ አንዴ። ማን ነው አንዴ። ታዲያ መጽሐፍ ቅዱስ እንደዚህ የሚያስተምረው ለምንድን ነው ለእኛ ጥላቻ ያደረገው? ወንድማችን አዳምጥ። የምንም ጥላቻ የለብኝም። እኔ አንተን በደንብ ነው የምወድህ። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ። ሱራ 5:51ን ፓራላል መክፈት ብችለው ክፈተው። በፍጹም ከክርስቲያንና ከአይሁዶች ጋር ረዳት ወዳጅ እንዳትሆኑ። ቁርአኑ ደግሞ የኛስ ለሚያሳድዷችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸው፣ የሚያሳድዷችሁ መርቋቸው፣ ከነሱ ጋር በሰላም ኖሩ። ቁርአኑስ እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። በፍጹም ከፊላችሁ ለከፊሎች ረዳት ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው፣ ጠማማ ነው። ምክንያቱም አላህ አመፀኞችን ህዝቦች አያቀናምና። መልሰው ወደ መጽሐፍ ቅዱሱ ደግሞ ምን ይላል? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁ ምን በሉ? ተለዩአቸው። በፍጹም ጓደኛ እንዳታደርጓቸው፣ አብራችኋቸው እንዳትገኙ፣ እንዳትመርቋቸው ነው። መርቋቸው፣ መልካም አድርጉላቸው። ልጆች ለመሆን እንኳን ለእግዚአብሔር ልጅ ተብለን ለመጠራት የእግዚአብሔር ልጆች ለመባል እንኳን ምን ማድረግ አለብን? ጠላቶቻችንን መውደድ ግዴታ አለብን። የሚረግሟችሁንስ እርገሟቸው። እሱ እኮ ቀድሞ ረግሞኝ ነው። የሚረግሟችሁን መርቁ። ለሚጠሉንስ እንዴ እነሱ እየጠሉን ጌታ እንዴት ነው እሱ ነው እንዳጠራ። ለሚጠሏችሁ መልካም አድርጉ። እንዴ እሱ እየጠላኝ ይጥላ፣ መልካም አድርገለት። ስለሚያሳድዷችሁስ እያሳደደኝ እያባረረኝ ጸልይለት። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በቅና በኃጢአተኞች ላይም ዝናቡን ያዘንባልና። የሚወዷችሁን ብቻ ብትወዱ። አሁን ለክፎች እንዲተነገረ እኔ የሚወደኝን ብቻ ነው የምወደው። እያሳደደኝ አልጸልይለትም፣ እየጠላኝ አልመርቀውም፣ እየረገመኝ እንዴት ነው መርቀው? ይህንንማ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለምን? ሙስሊሞች አሁን ይህን ያደርጉታል። ወንድሞቻቸው ወዷቸዋል፣ እነሱም ይዋደዳሉ። ገና ለገና እኛ ሳንጠላቸው ትጠሉናላችሁ በሚል ጥላቻ አይምሯቸውን እዛውት ትጠሉናላችሁ በሚል ይረግሙናል። ኦኬ፣ ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ አላችሁ? ምን ብልጫ ታደርጋላችሁ? ሶሪ፣ ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? ሙስሊሞች ያደርጉታል። አሁን እጅ የሚነሱት የሚወዱት የሚመርቁት የሚሉት ሙስሊሙን ብቻ ነው። ይሄ የአሕዛብ ባህሪ ነው። የአሕዛብ ባህሪ ነው፣ ፈጣሪን የማያውቅ ማለት ነው። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የተጠራ ነው እኛ ለዚህ ነው።
ሰዎች በድክመት ሰዎችን ሊረግሙ ይችላሉ። በድክመት ነው እሱ። እግዚአብሔር ያዘዘን ግን ስለ ሰዎች እንድንጸልይ፣ መልካም እንድናደርግላቸው፣ የሚያሳድዱንን እንድንጸልይላቸው፣ ልቦና እንዲሰጣቸው፣ የሚረግሙንን እንድንመርቃቸው፣ መጥፎ ያደረጉብንን መልካም እንድናደርግላቸው ነው። ሳሂህ ሙስሊም 2167 ኤ ላይ እንደዚህ ይላል። ናሬትድ አቡ ሁሬራ ሪፖርትድ አላህስ ሜሴንጀር saying አቡ ሁሬራ ያለ መልእክተኛ ያለውን እንዳስተላለፈው don't greet the Jew and the Christians before they greet you, and when you meet any one of them on the roads, force him to go to the narrowest part of it. አይሁዶችንና ክርስቲያኖችን ቀድሞ ሰላም ካላሏችሁ በስተቀር ሰላም እንዳትሏቸው፣ መንገድ ላይ ታገኛችኋቸውም ወደ ጠባብ ቦታ እንዲሄዱ ግፏቸው። መንገድ ላይ አይሁዶችንና ክርስቲያኖችን ወደ ምን አድርጓቸው? ወደ ጠባብ ቦታ ግፏቸው። የኛስ ምን ይላል? ለሚያሳድድህ ለሚገፋህ እንደዚህ ጸሎት አድርግለት የኛ አስቀድሞ ይላል። እስልምናውስ መንገድ ላይ አይሁድና ክርስቲያንን ስታገኝ ወደ ጠባብ መንገድ ውስጥ ገፍትረው። የኛውስ ለሚያሳድድህ ጸሎት አድርግለት። እኛ አዲስ ኪዳን ልጆች እንደመሆናችን መከራን ልንቀበል የተጠራን። ሁሴን ይደርባል ማይክ። እሺ ጥያቄ አለኝ እኔ። እሺ ቀጥል። አሁን አንተ ያመጣው ጥቅስ ተናጋሪው ማን ነው? አንድ ሁለተኛ፣ አሁን አንተ ባወራኸው ውስጥ ስለ ሙስሊሙ አንድ ስሙ መጠቀስከ ነገር የለም። አዳምጠኛ የለም። ለምን መሰለህ? መጽሐፍ ቅዱስ ተጽፎ ባለቀበት ሰዓት እስልምና ሽታው ለምን መሰለህ? መጽሐፍ ቅዱስ ማለት ነው ከ600 ዓመት በኋላ ነው የመጣው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው እስልምና። ቅዱሱ ጭፍን አንድ አይነት ጉዞ ሰዎች ተማክሮ የጻፉት ስለሆነ ነው እንጂ በምድር ላይ የሚሆነውን ነገር እስልምና መጥቀስ ነበረበት። ለምን ከዛ በፊት የነበረውም ራሱ አልጠቀሰም። ተው እሱ እውነት ነው አልጠቀሰም። ስለዚህ በምድር ላይ የሚሆነውን ሁሉ ላለፈውም ይሁን ለሚመጡትም ይሁን ማስቀመጥ ነበረበት። ጭፍን ያስቀመጠው አንተ ግን ያን ጭፍን ለዚህ ይሄ ለአሕዛብ እሱን የሰጠህ ያለኸው በጣም ጭፍን ነው መጽሐፉ። የእናንተ ግን ክርስቲያኖች ብሎ ክርስቲያኖችን ስም ጠርቷል። መጽሐፍ ቅዱሱ ግን ጭፍን በሰው ልጅ ውስጥ ያሉ ተካፍሎችን እያንዳንተን ቁጭ ያደረገለኛው። እናንተ ግን ዝግ ነው። የሰው አስተሳሰብ ስለሆነ ማለት ነው። የሰው አስተሳሰብ ነው። ጎበስ ጭንቅላትን በዛው እየገመገም ነው ስለሆነ። ስንተኛ ክፍል ተምረሃል? ምንም የምትገመግመው ነገር የለም። እስከ ስንተኛ ክፍል ተምረሃል? ምን አደርግልሃለሁ እኔ ትምህርት ለአንተ ምን አደርግልሃለሁ? የጠየቅኩህን ንገረኝ። አሁን አስረዳኝ። የአይኪው መጠናችሁ በጣም ዝቅተኛ መሆኑን አውቃለሁ፣ ግን አትሊስት ሰው ትምህርት ሲማር የራሽናል ቶቱ የማገናዘብ ችሎታው የማመዛዘን አቅሙ ትንሽ ከፍ ይላል ብዬ ስለማምን ነው። አንተ እስከሆንኮ እንዳያደርግ አንድ ሰው ሲማር እኔ በልጣለሁ ነው የምትለው። እኔ አንሳ ለምትል ነገር አይቻልም።